መከላካ ለምን ወደ ቦርደር ሄድም በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል ህፃናቱን ሁሉ ነበር ብርሃኑ ጁላ አሰልፎ ሲያዋጋ ነበር ስምንተኛ ክፍል ተማሪ ነኝ እድሜ 16 ነው የሰለጠንኩትም ጦር ላይ ማሰልጠኛ ነው 3 ወር ሙሉ ነው የሰለጠንኩት ብዙ ሰው ተሰውቷል ቁስሎም ያልወጣለ ሞቶ ተቀበራለ እኔ እጅ ሰጠው አልገደሉኝ ደደቢት ወራን ተያዝኩ በጣም አስከፊ ነው የውትድርና ነው ሌላ ሰው እንዳይገባ አይዞ ወጣማ ሊያወራ እንኳን አልቻለም በዚህ ባልጠገገ ባልተነከረ ሰውነቱ ብርሃኑ ጁላ አሰልፎት ምርኮኛ አድርጎት መጨረሻ ላይ ያለው ምንድነው ሊለው እንኳን ለሚችለው ለቃሉ እንኳን ሳይችል ቀርቶ ወጣማኝ እስኪ ዋስጡኝ ሲል ነበር እንግዲህ መከላከያ ይተድ አማራም ክልል መሄድ መብቱ ነው ኦሮሚያም መሄድ መብቱ ነው ትግራይም መሄድ መብቱ ነው ብሎ ብርሃኑ ጁላና ያብይ አህመድ አስተዳደር ወደዛ አካባቢ የሚልከው ልክ እንደዚህ ለአቅመ ጦርነት ያልደረሱ ህፃናቶችን በማሰለፍ ጭምር ነው ራሱ እስቲ ለምን አይሄድ መከላከያው ሁሉም ሀገሩ ነው ካለ ራሱ ብርሃኑ ጁላ እስቲ እሱ ጀግና ከሆነ እሱ የመከላከያው መሪ ነው አይደል እንደምሳሌ በአማራም ክልል ይሄድ ከነሱ ጋር በኦሮሚያም በትግራይም በቤኒሻንጉል እስቲ ይሄድ አይሄድም እነሱ እየተዝናኑ እስኪያቸውን እየተራጩ ይሄው ግን ይሄ ህፃን ልጅ ከትምህርት ቤት ወጥቶ እንደዚህ እስኪያንቀው ድረስ በረሃብ ተጎሳቁሎና አሮ እንደዚህ ሲወድቅ ታያለና ይሄንን ማይቶ ደግሞ ልክ ነው የሚልም አለ መከላከያ ሰራዊት ከአማራ ክልል የት መከላከያ ሰራዊቱ ራሱ አማራ ነው ከኦሮሚያ የት ሄዳል ራሱ ኦሮሞ ነው ትንሿ ኢትዮጵያ የሚባለው የመከላከያ ተቋም ነው ይሄ ተቋም ግን አሁን ላይ በእኝና በአገዛዙ ስርዓት በላይ ባሉ ሽመኞች አማካኝነት ምክንያት ብሔሩና ታገሩ የሆነው ኢትዮጵያ የሆነው መከላከያ ሰራዊት እጅግ ግዙፍ ከነበረው ብሔራዊ ያለንታነት ተቋም ወርዶ ባለፉት 6 ዓመታት አገር አልባ ሆኖ በትግራይ በኦሮሚያ በአማራ እንዲሁም በተለያዩ ክፍለ ሀገር እንደ ባህር ጦር እየተመዘበዘ በገዛ አገሩ አገር አልባ ሆኖ እያየነው ነው ያለው ስለዚህ ነው የምንዋጋው ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት ነው አማራ በለው ሶማሌ በለው አፋር በለው ኢትዮጵያ በለው ሁሉም ግዛት የኢትዮጵያ ማን ነው የመከላከያ ሰራዊት ግዛት ነው ቦታ ነው መንደር ነው መኖሪያው ነው መሬቱ ነው የት ነው የሚሄደው አቶ ብርሃኑ ዋናው አቶ አልኩኝ በትክክለኛው ስም ጠራቸው ይላልከ አንተ አይደለም ምን እንደሚባለው እንግዲህ ታማጁሩ ይሄን ይላል እንግዲህ እጆሮ ላይ ብሎ ደግሞ በሰልፍ እንዲህ ይሄደ በየትኛው ሄድ በኦሮሚያ ሄድ በአማራ ክልል ሄድ በቤኒሻንጉል ሄድ በጋምቤላ ሄድ በሁሉም ቦታ ላይ መከላከያ ከዜጎች ጋር እየተዋጋ ነው ስለዚህ ይሄ ሁሉ ዜጋ ከውጪ ተልኮ አገር ላይ ፈርስ ነው ብሎ ከታመነ እንግዲህ ከዚህ በላይ ቅዠት የለም በቃ ይሄ ሁሉ ህዝብ ስተት ነው በቃ ስተት ከሆነ እኮ ያገሩ ህዝብ ሁሉ ከተስማማበት እኮ በቃ እሱ ነው ልክ እኮ ያገሩ ሁሉ ህዝብ በቃ የመንግስት አልፈልግም ካለ አይ ከውጪ ተላልከ ነው አይባል ይሄ ሀገር የህዝብ ሀገር ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት አማራ በለው ሶማሌ በለው አፋር በለው ኢትዮጵያ በለው ሁሉም ግዛት የኢትዮጵያ ማን ነው የመከላከያ ሰራዊት ግዛት ነው ቦታ ነው መንደር ነው መኖሪያው ነው መሬቱ ነው የት ነው የሚሄደው እኮ ልክ ነው እኮ መከላከያው ሀገሩ ነው የትም ቦታ የራሱ ቦታ ነው ተብሏል በቃ ሀገሬ ነው ብሎ ሊሆን ይችላል የገባው በቃ ሀገሩ ነው ግር ብሎ አማራ ክልል እየኖረ ነው ያለው ገብቶ እንግዲህ በከፍተኛ ቁጥር በተለይ በአማራ ክልልና በትግራይ በከፍተኛ ቁጥር ነው መከላከያ በምርኮ ሲገባ የነበረውና አገሩ ስለሆነ ነው ማለት ነው የገባው ችግሩ እጁን ግን ለምን ወደ ላይ ያለ ነው ከመንዙራን ያልከኝ አይዛችሁ እሺ አይዞህ ትድናለ ደሞብና አይዞህ አንተ ንቅል ነህ ብሉት ንቅል ነህ ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም ንቅል ከመሆን ያወጣን ነው እንግዲህ ነው ወደናል ያው እሳቸውም እንዳሉት እንግዲህ ከእንደዚህ አይነት ምንድነው በዘራችሁ ማይድረስ ነው ያልተ የነበረው እንግዲህ ንቅልም ከመሆን እንድትመናገር
ልክ ነው። በዘራችንም አይደርስ ይሄ ሁሉ እየሆነ ያለ ግን በክልሉ ርዕሰ መስተዳደር የሆኑት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ የሰላም ሜዳሊያ ተሸልመዋል። እንግዲህ እያደረ የምንሰማው ነገር ለጉድ ነው። ይሳቀቃል ብሎ ደግሞ ዛሬ ሜዳሊያ ሰጡትና እንደው አፈር መሬት ተከፍታ ብትጠኝ የሚል ይመስለኛል። እንግዲህ ለባርጊ መቲ በአማራ ክልል ያጋጠመው የሰላም ችግር በውይይት እንዲፈታ ጥረት በማድረግ ክልሉን ወደ ሰላም ያመጡት የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ለሰሩት በጎ ስራ ይህ ይገባቸዋል ተብሎ እንግዲህ ተሸልመዋል። የሰላም ሽልማት ያውም ለአማራ ክልል ያውም ለአረጋ ከበደ በጣም የሚደንቅ እኮ ነው። ሲጀመር ሃይማኖት ሰዎች ብዙ ነገር መስራት ሲገባቸው እንደዚህ አይነት ያኔ ምን ልበለው ማሽቋለጥ ነው የምትለው ምንድነው? ሀገሪቷ ውስጥ የሁሉ ደም እየፈሰሰ ማስቆም ሲገባ አላግባብ የሰው ልጅ በደል ሲደርስበት መከራ ሲከፍል ሀገሪቷን ጦሮጦስ ስትወርቅ በዚህ ደረጃ ላይ አይሆንም እንደዚህ አይደረግም ብለው ቢችሉ በምክር ባይችሉ በግሳጼ ሀገሪቷን ማዳን ሲገባቸው ጭራሽ በዚህ ደረጃ ውሸታም ሆነው ሊወጡ በጣም የሚገርም እኮ ነው። በርግጥ ያንገታቸው ላይ ሜዳሊያ አይደለም ሽልማት አይደለም ያጠለቁት በሐሳቡም በምን የሚሸመቀቁበትን ነገር እንዳጠለቁት እኔ የምቆጥረው። ሰላም ጤና ይስጥልኝ። የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን የኢታማዦር እብሪትና ሰራዊቱ በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር አብረን ቆይታ እናደርጋለን። እስከ መሰናዶ ፍጻሜያችን አንድ ላይ እንድትቆዩ በአክብሮት እንጋብዛችሁ። እኔ ይድነቃቸው ከበደ ነኝ። ጋዜጠኛ መታሰቢያ ቀጸላ እንኳን ደህና መጣሽ። እንኳን ደህና ቆየህ። አመሰግናለሁ። ዛሬ ከተመልካቾቻችን ጋር ቆይታ የምናደርግበት በዋነኝነት ርዕሰ ጉዳያችን የኢታማዦር እብሪትና ሰራዊቱ የተሰኘ ነው። በርግጥ ወደ በኋላ አካባቢ ደግሞ በአማራ ክልል ስላለው ከተፈናቃዮች ጋር በተገናኘ የምናካፍለው መረጃ አለ። እንዲሁም ደግሞ የመንግስት ደህንነት ሰዎች በቂሊንጦ ማረሚያ ቤት ግጭትን ለመቀስቀስ ሆን ብለው ተልዕኮ ሰጥተው ገብተው ታራሚዎች ላይ እየፈጠሩት ያለው ውከትና ስጋት አለ። እሱንም አስመልክቶ የምናጋራው መረጃ አለን። በተለይ ደግሞ የአማራ ክልል ርዕሰ መስተዳድሩ አቶ አረጋ ከበደ የሰላም ሜዳሊያ ተሸልመዋል። እሱንም ላይ ቆይታ እናደርጋለን። አስቀድመን ግን የኢታማዦር እብሪትና ሰራዊቱ በተሰኘው ዋነኛ ርዕሰ ጉዳያችን ከተመልካቾቻችን ጋር ቆይታ እናደርጋለን። መቲ በዚህ ጉዳይ ላይ ነው ቆይታ የምናደርገው። ምን ይመስልሻል? መልካም ነው። ዋና ወቅታዊ ጉዳዮች ናቸው። በእርግጥ በሀገራችን ላይ ጦርነትም ስላለ የጦርነቱ ሁኔታ ኢታማዦር ሹሙ ወይንም ፊልድ ማርሻሉ ሲናገሩት ይለያል። መሬት ላይ ካለው በጣም ሌላ ዓለም ላይ ያለ ይመስላል። እንግዲህ የሆነ ንቅል ነው ምናምን እያሉ ሲሳደቡ ነበርና ብንነጋገርበት ጥሩ ነው። ወታደር ምን አይነት ነው መሆን ያለበት? ወታደር ታውቃለህ መቼም አንተ ብዙ ጊዜ የኢትዮጵያን ታሪክ በሚመለከት በየጊዜው የድላችን ሐውልትም ሌሎች ከዚህ በፊት የነበሩ በዓላትን በማክበር በማስከበር የራስ አስተዋጽኦ አለ። ወታደር ምን አይነት ክቡር ሰው እንደነበረ ምን አይነት ዲሲፕሊን እና መርህ እንዳለው ምን አይነት ጨዋ እንደነበረ በደንብ የምናውቅነን እና አሁን ያለው ውትድርና ማንነትና የድሮ የሚለውን ዶስታ ነጻጽረው በጣም የሚያስደነግጥ ሁኔታ ላይ ያለን ይመስለኛል። ልክ ብለሻል። እስኪ እሱን ነው እንግዲህ እያየን የምንፈትሸው። በተለይ የኢታማዦሩን ንግግር እንሰማና ቀጥሎ አስረጅ የሆኑ ነገሮችን ደግሞ እንዲሁ እያቀረብን እስኪ ትዝብታችንን ሀሳባችንን የምናጋራ ነው የሚሆነው። ከኋላም ከታሪክም ከፊትም እያነሳን ሀሳቦችን እናካፍላለን። እስኪ ግን በቅድሚያ ሙሉ ስማቸው የጦር ኃይሎች ጠቅላይ ኤታማዦር ሹም ይባላሉ። ፊልድ ማርሻል ብርሃኑ ጁላ የማዕረጋቸውና የስያሜያቸው ርዝመት ለጉድ ነው። እስኪ አንድ የተናገሩት ንግግር አለ። እሱን ቀድመን እንየው። መቲ መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። መከላከያ ሰራዊት ከአማራ ክልል የት ሄዳል? መከላከያ ሰራዊቱ ራሱ አማራ ነው። ከኦሮሚያ የት ሄዳል? ራሱ ኦሮሞ ነው። ትንሿ ኢትዮጵያ የሚባለው
የመከላከያ ተቋም ነው። ስለዚህ ተልእኮ ደግሞ የውጭ ሲመጣ ብቻ ሳይሆን የምንዋጋው ለውጭ ምቹ ሁኔታ የሚፈጥር የውስጥ ቅጥረኛ ጸረ ሰላም ኃይል ተነስቶ ስርዓት አፈርሳለሁ ካለ ህግ አጠፋለሁ ካለ መከላከያ ሰራዊት እንደሚዋጋ አዋጁ ያስቀምጣል። ስለዚህ ነው የምንዋጋው። ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት ነው። አማራ በለው፣ ሶማሌ በለው፣ አፋር በለው፣ ኢትዮጵያ በለው ሁሉም ግዛት የኢትዮጵያ ማን ነው የመከላከያ ሰራዊት ግዛት ነው፣ ቦታ ነው፣ መንደር ነው፣ መኖሪያው ነው፣ መሬቱ ነው። የት ነው የሚሄደው? ማን ነው ሂድ የሚለው? እሱ የጠበቃትን አገር ለቀህ ሂድ አይባል። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልእኮ መስጠት አትችልም። አንተ ንቅል ነህ በሉት፣ ንቅል ነህ። ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም። ንቅል ከመሆን ያውጣን ነው እንግዲህ ነው ወደናል። ያው እሳቸውም እንዳሉት እንግዲህ ከእንደዚህ አይነት ምንድነው በዘራችሁ ማይድረስ ነው ያሉት የነበረው። እንግዲህ ንቅልም ከመሆን እንዲመናገር በዘራችንም ማይድረስ እንግዲህ ከገዛ ሀገሩ የት ይሄዳል ብሏል የታማጁ። ሆኖም ግን አንዳለ የሚባል ተቋም ነው መከላከያ ሰራዊት እንደ ብሔራዊ ልዩ ተቋማችን ሁላችንም የምንስማማበት አንድ የነበረ ትልቅ ተቋም ነው። ይሄ ተቋም ግን አሁን ላይ በእኝና በአገዛዙ ስርዓት በላይ ባሉ ሽመኞች አማካኝነት ምክንያት ብሔሩና ታገሩ የሆነው ኢትዮጵያ የሆነው መከላከያ ሰራዊት እጅግ ግዙፍ ከነበረው ብሔራዊ ያለንታነት ተቋም ወርዶ በባለፉት 6 ዓመታት አገር አልባ ሆኖ በትግራይ፣ በኦሮሚያ፣ በአማራ እንዲሁም በተለያዩ ክፍለ ሀገር እንደ ባህር ጦር እየተቅበዘበዘ በገዛ አገሩ አገር አልባ ሆኖ እያየነው ነው ያለነው። እሳቸው ግን ከገዛ አገሩ የት አማራም፣ ኦሮሚያም፣ ትግራይም የትም ቦታ አገሩ ነው ብሏል። አገሩ አይደለም የሚል ክርክር አልተነሳም እኮ። ይሄ የሆነው ግን የሆነው ይሄ ትልቅ ተቋም ይሄ ሰራዊት አገርን ከጥቃት መከላከል ሲገባው ያገዛዙ ስርዓት ወንበር ለማስጠበቅ ሲባል በየክፍለ ሀገራቱ በኢትዮጵያ ባሉ በተለያዩ አቅጣጫዎች ወንበር ለማስጠበቅ እየሄደ ልክ እንደ ጦር እየተወጋ እየተቅበዘበዘ ነው ያለው። ከዚህ ነገር መታቀብ ይገባዋል። ይሄ ትልቅ ተቋም ነው። ወደ ነበረው ክብርና ዝናው ሊመለስ ይገባል። በብሔሩ ሳይሆን ብሔሩ እናት ሀገር የሆነ መከላከያ ነው። ይሄ መከላከያ ሰራዊት አማራ ምን በለው፣ ትግሬ ምን በለው፣ ኦሮሞ፣ ጉራጌ፣ ማዲያ የተለያዩ ብሔር ብሔረሰቦች በአንድነት የሚጠብቁት ትልቅ ተቋማቸው አለኝታቸው የነበረ ነው። ግን ከዛ ነገር ወርዶ በየአንዳንድ ቦታ በባለፉት 6 ዓመታት በትግራይ፣ በአማራ፣ በኦሮሚያ አካባቢ ሄዶ የመከላከያ ሰራዊት የገጠመው ምንድነው? ልክ እንደ ባህር ጦር እየተንገላታ እየተሰቃየ እየተሳደደ የሚገኝ ሰራዊት ነው። እሳቸው ልክ እንደዚህ በእብሪት እንደሚናገሩት አይደለም መከላከያ ሰራዊት እየሆነ ያለው። ምናልባት እዚህ ላይ የሚጨምርበት ነገር ካለ ሌሎች ቪዲዮዎች አሉ፣ እነሱንም እያየን የምንሄድበት ነገር ነው። አንደኛው የተናገሩት ልክ ነው። መከላከያ አገሩ ነው፣ ከሀገሩ የት ሄደ? የትኛውም ሀገር ግዛቱ ነው አሉ። እሱ ልክ ነው፣ ችግር የለውም። ስለዚህ መከላከያ ሁሉም ክልል ሁሉም የኢትዮጵያ ድንበር ግዛቱና አገሩ ሆኖ ሳለ ነዋሪው ብቻ ነው ማለት ነው አገሩ ያልሆነው። በመከላከያው ቤቱ ድረስ መጥቶ የሚባረረው፣ የሚፈናቀለው፣ ጫካ የሚገባው፣ የሚጣለው፣ የሚገደለው፣ የሚረሸነው የመሳሰሉት ነው። አሁን ነዋሪው ነው እንግዲህ ነዋሪው ማህበረሰቡ አገሩ አይደለም፣ ግዛቱ አይደለም። መከላከያ ግን አገሩ ነው ማለት ነው። ስለዚህ አሁን እንደ ንግግሩ ከሆነ አገሩ ነው የት ሄደ ምናምን ከሚለው ባሻገር መከላከያ የትም ቦታ ላይ ገብቶ የፈለገውን ነገር ማድረግ ይችላል። መብቱ ነው፣ ግዛቱ ነው፣ አገሩ ነው። ነገር ግን ነዋሪው የዛ አካባቢ ነዋሪ ከመከላከያው ስር ተገዥ መሆን ነው እንጂ ያለበት ተነስቶ ቀና ብሎ መናገር የለበትም የሚል ነገር ነው። አሁን ሌላ አሁን መከላከያ የውጭ ጠላት ሲመጣ ያንን የውጭ ጠላት ለመከላከል ነው እንትን የሚለው። ከዛ ውጭ ግን በተላላኪነት በጣም ሁሌ እኮ ነው በቃ በኢትዮጵያ ሰው በሀገር ውስጥ ጥያቄ ምንም ነገር ጥያቄ ኑሮ ተወደደ የሚበል ምንም ትበል ቶሎ ብለው በተላላኪነት ማን ነው ልኮ ከእናንተ ጋር ግብግብ ራሱ ለምንድን ነው ማህበረሰቡ ጥያቄ ራሱ የማንሳት አቅም አለው? ጥያቄ መጠየቅ መብቱን የማስከበር አቅም አለው ብለው አለማመን ነው ወይስ መዋሸት ነው? ምክንያቱም በኢትዮጵያ ታሪክ ውስጥ ጥያቄ ሳይጠየቅ ሪቮሉሽን ሳይነሳ ተቃውሞ ሳይነሳ ያለፈ ጊዜ የለም። ከድሮ ጀምሮ ህዝቡ እንደምታውቀው እንትን ነው፣ ተከራካሪ ነው በመብት ጉዳይ ላይ። ምንም ዛሬ እዚህ ቦታ ላይ ብንደርስም ረጅሙን አመት
ሀገራችን ውስጥ ሁል ጊዜ የለውጥ ፍላጎት አለ፣ ሁል ጊዜ ንቅናቄ አለ፣ ሁል ጊዜ ለውጥ አለ እና አሁን እነሱ የሚሉት ይሄ ሰው ምንም ፈልገው አይደለም፣ ምንም ችግር የለበትም። ከውጭ ተልኮ አገር ሊያፈርስ መንግስት ሊገረስስና አገር ሊያፈርስ ከውጭ ተልኮ ስለመጣ ነው። ስለዚህ መከላከያው የውጭን ጠላት ነው መከላከል ያለበት። ነገር ግን የውጭውን እንትን በተልኮ ደግሞ እዚሁ ያለው ዜጋው ሊያፈርስ ስለሆነ ይሄኛውንም እንደ ውጭ ጠላት አይቶት ያጠፈዋል ነው አይነቱና እኔ የኢትዮጵያ ህዝብ በቃ ለራሱ ለመብት አያውቅም፣ የሚናገረውን አያውቅም፣ የሚፈልገውን አያውቅም ከሚል ዘለፋ የዘለለ ምንም አላየሁበት። ያው ሌላኛው ያው ለመምታት ለመግደል ስትፈልግ እንደዚህ ነው የምትለው፣ ስም ትሰጠዋለህ፣ ወንጀል ትሰጠዋለህ፣ ከዛ ለመምታት ምክንያት ይሆናል ማለት ነው። ከዛ በቃ የውጭ ተላላኪ ነው፣ ጠላት ነው፣ ስለዚህ አጠፋሉ። ስንቱን አጥፍተው ነው የሚችሉት? የትኛው አካባቢ ነው መከላከያ የሌለበት? በሁሉም ቦታ ላይ መከላከያ ኦልሞስት በብዙ ቦታ ላይ ውጊያ ነው ያለው። ከህዝቡ ጋር እየተዋጋ ነው። ከነዋሪው በሀገሩ ጎጆ ቀልሶ መሬቱን አርሶ ከሚበላው እድሜ ልኩን እዛ ከቅድመ አያቶቹ እየኖረበት ካለው ቦታ ላይ እዛው ቤቱ ሄዶ እየተዋጋው ነው ያለው። ስለዚህ ይሄ ሁሉ ከውጭ ተልኮ ነው ማለት ነው። ሄዶ ቤቱን አንኳኩቶ እየገደለው ያለው ከውጭ ተልኮ ያ ገበሬው ምስኪኑ ገበሬ ሁሉ ከውጭ መልእክት እንትን ብሎ ተጻጽፎ ምናምን ብሎ ነው ማለት ነው። በየትኛውም ሂድ፣ በኦሮሚያ ሂድ፣ በአማራ ክልል ሂድ፣ በቤኒሻንጉል ሂድ፣ በጋምቤላ ሂድ፣ በሁሉም ቦታ ላይ መከላከያ ከዜጎች ጋር እየተዋጋ ነው። ስለዚህ ይሄ ሁሉ ዜጋ ከውጭ ተልኮ አገር ሊያፈርስ ነው ብሎ ከታመነ እንግዲህ ከዚህ በላይ ቅዠት የለም። በቃ ይሄ ሁሉ ህዝብ ስህተት ነው። በቃ ስህተት ከሆነ እኮ የሀገሩ ህዝብ ሁሉ ከተስማማበት እኮ በቃ እሱ ነው ልክ እኮ። የሀገሩ ሁሉ ህዝብ በቃ የመንግስት አልፈልግም ካለ አይ ከውጭ ተላልከ ነው አይባልም። ይሄ ሀገር የህዝብ ሀገር፣ ወደንም ጠላንም ምንም ይፈልግ ምንም ህዝቡ የሚፈልገው ነው የሚደረገው። ህዝብ ባለቤት ነው እንጂ ፊልድ ማርሻልና መከላከያ አይደለም። መከላከያውንም ታውቀዋል፣ እየታፈሰ ህፃናት ሁሉ የሚገባበት ነው። እና በዚህ ደረጃ ደሞስ ዲፌንድ ለማድረግ በዚህ ደረጃ መምጣት ለምን አስፈልግ? ጨርሰነዋል፣ መለቃቀም ነው የቀረን አሉ። ከዛ ደግሞ መጠራረግ ነው የቀረን ተባለ። በቃ የለም ሁሉ ነገር ድራሹን አጥፍተነዋል ከተባለ በኋላ መጥቶ ለመከላከል ምን ያስፈልጋል? በዛ ደረጃ ሁሉ ነገር በእጃችን ነው ተቆጣጥረናል ከተባለ በኋላ በየሚዲያው እየወጡ ደግሞ አንዳንዴ ጽፈውም ቢሰጧቸው ጥሩ ነበር። ጽፈውም ቢሰጧቸው ጥሩ እንደ ልብ ነው እኮ እንደ ልብ ነው። ያው እንግዲህ አሁን በየአካባቢው ያሉ ወግ የሚጽፉ ኮሜዲያን ምናምን ሰዎች እኮ ተበለጡ፣ በጣም ተበልጧል። እዚህ ጋር ወጥተው እኔ ዓለም እያስቸገረኝ ነው፣ እዚህና ነው እዛና እዚህና ነው ኢትዮጵያ መጥቶ ይሰልጥሉልን ሰራዊቶቻችን። አሁን ራሱ በእርግጠኛነት እንደው አልተመቻቸውም እንጂ አሁን እነ ኢራቅ እነ እስራኤል የመሳሰሉት ሁሉ ኢትዮጵያ መጥተው እንዲሰለጥኑ ጠይቀውኛል ማለታቸው አይቀርም። የዓለም ህዝብ እየጠየቀኝ ነው ብለዋል። ከዚህ የበለጠ ቀልድ የለም። እነሱ እየቀለዱ ነው፣ እኛ እየሞትን ነው። እሱ ነው አሁን ችግሩ። መልካም ያልሽው ነገር አብዛኛው እንግዲህ የኢትዮጵያ ህዝብ የሚጋራው እንዲሁም ደግሞ ስለ ሀገሬ ጉዳይ ያገባኛል ብሎ በቅጡ ለሚከታተሉ ግልጽ የሆነና ምንም አሻሚነት የሌለው ነገር ነው እያቀረብሽ ለተመልካቾቻችን ያለሽው። ጥያቄው የሚሆነው ይሄ ነው፣ መሬት ላይ ያለው ሀቅ ይሄ ነው። እኚህ ሰውና ግን ከአብይ ጀምሮ ያሉ ሽማምንቶች በተለይ እኚህ ሰውዬ እየወጡ የሚናገሩት ነገርና መሬት ላይ ያለው ሀቅ ለየቅል ነው። በትግራይ በነበረው ጦርነት ወቅት ምን ሲሉ እንደነበረ የቅርብ ጊዜ ትውስታችን ነው። ያሉ ሰራዊት ምርኮኛ በሚሆንበት ሰዓት ላይ ወጥቶ በአደባባይ ይሄ አትሌቲክስ የታላቁ ሩጫ የሚመስል ፎቶ ያመጡብን እንዲህ እያሉ ብዙ ነገር ተባለ። አሳደናል፣ ዱቄት አድርገናል አለ ከአብይ ጀምሮ። እሳቸውን መቶ አሁን የቀረን እኮ መልቀም ነው እግረኛ አድርገናል እና ብዙ ነገር ቀባጠሩ። እንዲህ ያለው ነገር በዘራቸው አይድረስ አሉ። ከዛ ፋይናሊ መጨረሻ የሆነው ነገር አይተናል። በዛ መሀል ግን ይሄ ትልቅ ተቋም ስለምንለው ስለ ሰራዊቱ ግን የደረሰበት ውድቀትና ኪሳራ በመቶ ሺዎች የሚገመቱ በግራና በቀኝ ወንበር ለማስጠበቅ ሲባል የህይወት ዋጋ መስዋዕትነትን ከፍሏል። አሁን ቅድም አንቺ ራሱ ስትገልጪው እንደነበረ እንደው አቅማቸው እንኳንና ተክለሰውነታቸው ለዚህ ደርሰው ለሰራዊት ብቁ ሆነው እዚህ ነገር ውስጥ የገቡት እንዳሉ ሆነው ህፃናቱን ሁሉ ነበር ብርሃኑ ጁላ አሰልፎ ሲያዋጋ የነበረው። እስኪ አንድ ህፃን ወታደር የነበረ የሚለው ነገር አለ። እሱን እስኪ እንስማውና በሱ ላይ አስተያየታችን እንሰጣለን። አምዳኛው እባላለሁ። የመጣሁት ከአማራ ክልል ነው። ዞኔ ማዕከላዊ ጎንደር 8ኛ ክፍል ተማሪ ነኝ። እድሜ 16 ነው።
የሰለጠንኩትም ጦር ላይ ማሰልጠኛ ነው። 3 ወር ሙሉ ነው የሰለጠንኩት። ብዙ ሰው ተሰውቷል። ቆስሎም ያልወጣለ ሞቶ ተቀበራለ። እኔ እጅ ሰጠው አልገደሉኝ። ደደቢት ወራን ተያዝኩ። በጣም አስከፊ ነው የውትድርና ኑሮ። ሌላ ሰው እንዳይገባ አይዞ ውሃ ጠማ። ያው እናቴም ናፍቃኛለች። የሰፈር ጓደኞችም ሁሉም ነገር ናፍቆኝ። እንግዲህ መቴ ይታይሽ በቃ የ16 ዓመት ህፃን ልጅ የ8ኛ ክፍል ተማሪ የእናቱን ናፍቆት በቅጡ ማናችንም በርግጥ የእናት ናፍቆት እድሜ የሚገድበው አይደለም። ይሄ ግን ልጅ ነው። የልጅነት የእናት ናፍቆቱን ሁሉ አልጠገበም። እናቴ ናፍቃኛለች አለ። ሊያወራ እንኳን አልቻለም። በዚህ ባልጠገገ ባልጠነከረ ሰውነቱ ብርሃኑ ጁላ አሰልፎት ምርኮኛ አድርጎት መጨረሻ ላይ ያለው ምንድነው? ሊለው እንኳን ለሚችለው ለቃሉ እንኳን ሳይችል ቀርቶ ውሃ ጠማኝ እስኪ ዋስጡኝ ሲል ነበር። እንግዲህ መከላከያ ይሄድ አማራም ክልል መሄድ መብቱ ነው፣ ኦሮሚያም መሄድ መብቱ ነው፣ ትግራይም መሄድ መብቱ ነው ብሎ ብርሃኑ ጁላና የአብይ አህመድ አስተዳደር ወደዛ አካባቢ የሚልከው ልክ እንደዚህ ለአቅመ ጦርነት ያልደረሱ ህፃናቶችን በማሰለፍ ጭምር ነው። ህፃናትን ማሰለፍ በጦር ወንጀለኝነት በራሱ የሚያስጠይቅ ነው። በርግጥ እነዚህ ሽመኞች የሚጠይቁበት ብዙ ነገር አለ። እንግዲህ ተመልካቾች የሚፍረዱ ቅድም በእብሪት ስንል ዝም ብለን አይደለም፣ ወደ ኋላም የምናያቸው ቪዲዮዎች ይኖሩናል። የኤታማዦሩ እብሪት ይሄን ይመስላል። ሰራዊቱ ግን መሬት ላይ ያለው ሀቅ ግን ይሄ ነው። የ16 ዓመት የ8ኛ ክፍል ተማሪ እናቱ የምትናፍቀው በህዋትን ያረረ ህፃን ልጅን ጭምር ነው የሚያሰልፈው። ይሄ ህፃን ልጅ ነው ቤትም ቦታ ሄዶ የኔን ስልጣን ማስጠበቅ አለበት፣ የአብይም ስልጣን ማስጠበቅ አለበት እያለ ያለው ኤታማዦር ልጁ አይተዋል። መናገርን በግድ እኮ ነው የሚናገረው። ተቸግሯል እኮ በእርግጠኝነት ተጎሳቁሏል። ረሃብና ጥም አድክሞታል። ጉዞውን በረሃው ምንም እና በጣም የደከመ ሰው የሚናገረውን ድምፅ ነው በግድ የሚያወጣው እና እያወጣም አቃተው። ከዚህ በኋላ ውሃ ደግሞ ስጡኝ አለና ይሄ ከዚህ የበለጠ አቢዩዝ እንግዲህ ምን አለ? አገሪቷን በጦርነት አውድመ ህዝብ አስጨርሰ እንደገና ለነገ እንዶ ከዚህ አገግማ ደግሞ ነገ የሚባል ነገርም ደግሞ አለ። ምንም ይሁን ምንም እያለቀንም እንቀጥላለን እኮ አዲስ ትውልድ ይመጣል። ያንን አዲስ ትውልድም እኮ እየተቃማን ያለን ታውቃለህ። ትምህርት ቤቶች ዝግ ናቸው፣ ብዙ ትምህርት ቤቶች ዝግ ናቸው። የቀረው ደግሞ ወታደሩ ነው፣ ግማሹ የታፈሰ ነው፣ ግማሹ እስር ቤት ነው። ነገ የሚባለው ነገር መንግስት ይመጣል፣ መንግስት ይሄዳል። ምንም ይሄኛውን ለየት የሚያደርገው የለም። እንደማንኛውም ይሄዳል። ይሄ እንደውም አጭር ነው፣ ምክንያቱም በአጭር ጊዜ ውስጥ ከባባድ መከራዎችን እያሳየን ስለሆነ ማለት ነው። እና ሲስተሙ ራሱ የተዛነፈ የተበላሸ ሲስተም ስለሆነ ሲስተሙ ራሱ ተሰብሮ ክራሽ አድርጎ ይጥለዋል። ለምን ይሄው ምንም አገሪቷን እኮ ምን እንደሚያደርጓት እኮ አናውቅም። ድርጅቶች አይሰሩ፣ ባለሀብቶች አይሰሩ፣ ትምህርት ቤቶች አይሰሩ፣ ተቋማት አይሰሩ፣ ገንዘብ የለ፣ መንገድ የለ፣ ነዳጅ የለ እና ኦልሞስት ሀገሪቷ ክራይሲስ ውስጥ ከተዋት ክራሽ እያደረገ ነው። ሲስተሙ ክራሽ እያደረገ ነው፣ እየፈረሰ ነው። ግን እሱ እንደ ትላንትናው መንግስት ሲቀየር ነገር ይችን ሀገር ደግሞ ቀጣይ ተረካቢው ኃይል ደግሞ ይዞ ለመነሳት ሲነሳ ትውልድ ሁሉ የሚታጣበት ጊዜ ነው ማለት ነው። ምክንያቱም በጣም ብዙ ያልተማረ፣ በጣም ብዙ በጦርነት በስነ ልቦና በአካላዊ ችግር የደረሰበት፣ በጣም ብዙ ደግሞ ሳይማር የሚጠብቀን ሶሳይቲ ነው የሚኖረን ማለት ነው። አሁን ሀብታችን የምንለው ከኢትዮጵያ እኮ ከመልክዓ ምድሯ ቀጥሎ እኮ ሀብታችን እኮ ወጣት ቁጥር መሆኑ ነው ሌሎች ሰዎች የሚኮሩበት። የኛ ወጣቶች ጦር ሜዳ ላይ ናቸው ያሉት። ምን አይነት ሰው ነው ደግሞ የሚሆን ከጦር ሜዳ ሲወጡ? ምን አይነት ሰው ነው ሊሆን የሚችሉት? ሰው በስነ ልቦናው በአይምሮ ከተነካ ወንጀለኛም ሊሆን ይችላል፣ ለራሱም ለሀገርም የማይበጅ ነው ሊሆን የሚችለው። እና ይሄንን ሁሉ ነው እየተደረገብን ያለው ነገር እንደ ሀገር በጣም የሚያስፈራ ነው። ዝም ብሎ ይህንን ዘመን ያሳጠረው ከማለት ውጭ በደንብ አድርገህ እያንዳንዷን ነገር ስታሰላው በጣም አስፈሪ ነው። እና ያው እነሱ ይኮራሉ። ራሱ እስቲ ለምን አይሄድ መከላከያው ሁሉም ሀገሩ ነው ካለ ራሱ ብርሃኑ ጁላ እስቲ እሱ ጀግና ከሆነ እሱም የመከላከያው መሪ ነው አይደል? እንደምሳሌ በአማራም ክልል ይሄድ ከነሱ ጋር፣ በኦሮሚያም በትግራይም በቤኒሻንጉል ውስጥ ይሄድ አይሄድም?
እነሱ እየተዝናኑ እስኪያቸውን እየተራጩ ይሄው ግን ይሄ ህፃን ልጅ ከትምህርት ቤት ወጥቶ እንደዚህ እስኪያንቀው ድረስ በረሃብ ተጎሳቁሎና አሮ እንደዚህ ሲወድቅ ታያለና ይሄንን አይቶ ደግሞ ልክ ነው የሚልም አለ። ብቻ በጣም ነው የሚያሳዝነው። የህፃኑን ይሄንን አየን መቴ ጥሩ ብለሻል፣ አንቺም ገልጸሻል በአግባቡና በወጉ። የህፃኑ እንደዚህ አየን ደግሞ አቅማቸው ደግሞ ለውትድርና የበቁ ደግሞ ልክ ሰውየው እንዳለው ኢታማዦሩ በብሪት ተሞልቶ በሁሉም ቦታ ሜዳ ሀገራቸው ነው ወይደትም አይሄዱ ብሎ እየተናገረው ነገር አለ። ግን ወደ አለ ቦታ ደግሞ ሄደውስ ምን ሆነ? እንዶ ለአቅመ ውትድርና ደግሞ እየደረሱት ሄደው በገዛ ሀገራቸው በገዛ ሀገራቸው በሀገራቸው ላይ በመሆኑ ላይ እምነት ምንም ጥርጣሬ የለንም። ሄዶ ግን ሲበዘበዙ እንደ ባህር ጦር እጅ ወደ ላይ ብለው ሲሄዱ ደግሞ ሲንቀሳቀሱ የነበረበት ነገር አለ። እሱ ቪዲዮ ደግሞ እንመልከት እስኪ ቀጥታ። ለምን ወደ ቦርደር ሄድም በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። መከላከያ ሰራዊት ከአማራ ክልል የት ሄዳል? መከላከያ ሰራዊቱ ራሱ አማራ ነው። ከኦሮሚያ የት ሄዳል? ራሱ ኦሮሞ ነው። ትንሿ ኢትዮጵያ የሚባለው የመከላከያ ተቋም ነው። ስለዚህ ተልእኮ ደግሞ የውጭ ሲመጣ ብቻ ሳይሆን የምንዋጋው ለውጭ ምቹ ሁኔታ የሚፈጥር የውስጥ ቅጥረኛ ጸረ ሰላም ኃይል ተነስቶ ስርዓት አፈርሳለሁ ካለ ህግ አጠፋለሁ ካለ መከላከያ ሰራዊት እንደሚዋጋ አዋጁ ያስቀምጣል። ስለዚህ ነው የምንዋጋው። ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት ነው። አማራ በለው፣ ሶማሌ በለው፣ አፋር በለው፣ ኢትዮጵያ በለው ሁሉም ግዛት የኢትዮጵያ ነው የመከላከያ ሰራዊት ግዛት ነው፣ ቦታ ነው፣ መንደር ነው፣ መኖሪያው ነው፣ መሬቱ ነው። የት ነው የሚሄደው? ማን ነው ሂድ የሚለው? እሱ የጠበቃትን አገር ለቀህ ሂድ አይባል። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልእኮ መስጠት አትችልም። አንተ ንቅል ነህ ብሉት። ንቅሉ ላይ ይብቃል ጋር ተከሻላችሁ ብዳልባት። አሁን እንደው በፈጣሪ ማን ነው ንቅል? እንግዲህ በተሳቸው ቋንቋ በተሳቸው ንግግር ነው ሐሳባችን እንትድብንለው። ይሄው እየተናገሩ እሳቸው የትም አይሄድም አማራ ክልል የሚገባል ኦሮሚያ ክልል ይገባል ብሏል። ይሄ ለምሳሌ እዚህ በተንቀሳቃሽ ቪዲዮ ላይ ያየነው እሳቸው እንዲህ ብሎ ትዕዛዝ የሰጡት ሰራዊቱ ነው። እንግዲህ በአማራ ክልል እጅ ወደ ላይ ብሎ ምርኮኛ ሆኖ እኔ በእውነት አዝናለሁ። ይሄ የራስ ትልቅ አይለንታ የነበረ ተቋም ቅድም መጀመሪያ አካባቢ ያለ ማናችንም እንደ ብሔራዊ አርማ እንደ ብሔራዊ ምልክታችን ሁላችንም ተስማምተን የምንቀበለውን ትልቁን ተቋም በእንዲህ መልኩ ወይ ሶማሌ ወይ ሱዳን ወይ ሌላ ሀገር ጦር አይደለም የራስ የሆነ በራስ ወንድም ጭምር የራስ ጦር የራስ የመከላከያ መሆኑ አይደለም በራስ ወንድም ጭምር እንዲህ ተዋርዶ እጅ ወደ ላይ ብለው ወደ ባላ አንድ ቪዲዮ አለ ተንበርክኮ ቁስለኛው ነው ደግሞ ሌላ የሚሆን ቪዲዮ ያየን ነው ያለው። አቶ ብርሃኑ ዋናው አቶ አልኩኝ በትክክለኛው ስም ጠራቸው። ይሄኛናከረ አንተ አይደለም እንትን እንደሚባለው እንግዲህ ኢታማዦሩ ይሄን ይላል። እንግዲህ እጅ ወደ ላይ ብሎ ደግሞ በሰልፍ እንዲህ እየሄደ ነው። ይሄ አንድ ቪዲዮ ማሳያ ነው ያየነው። በኦሮሚያ በትግራይም እንዲሁ ነገር አፕን እንደዚሁ ነገር የተከናውኖ አይተናል። ምን አስተያየታለች በዚህ ጉዳይ ላይ? እኮ ልክ ነው እኮ መከላከያው ሀገሩ ነው የትም ቦታ የራሱ ቦታ ነው ተብሏል። በቃ ሀገሬ ነው ብሎ ሊሆን ይችላል የገባው በቃ ሀገሩ ነው። ግር ብሎ አማራ ክልል እየኖረ ነው ያለው ገብቶ እንግዲህ በከፍተኛ ቁጥር በተለይ በአማራ ክልልና በትግራይ በከፍተኛ ቁጥር ነው መከላከያ በምርኮ ሲገባ የነበረው እና አገሩ ስለሆነ ነው ማለት ነው የገባው። ችግሩ እጁን ግን ለምን ወደ ላይ ያለ ነው? አሁን እሳቸው ያው እንትን ምርኮ አይደለም ጀግና ነው ሀገሩ ነው የሀገሪቷ ተቆጣጣሪ ነው ግዛቱ ነው አሉ። እኛ የምናውቀው ደግሞ ግዛቱ ስለሆነ ሊሆን ይችላል እንግዲህ በገፍ እየመጣ መሳሪያውን አስረክቦ ዝም ብሎ እዛ ካሉት ታጣቂዎች ጋራ በቃ አብሮ እየተጫወተ እየበላ እየጠጣ እየኖረ ያለው አገሩ ስለሆነ ነው ወይስ እናንተን ክዶ ነው? በጦርነቱ ስለማያምንበት ነው? አይታች ከሆነ በደስታ ነው እጃቸውን እንትን እያሉ እየተሯሯጡ እየሳቁ ነው የሚገቡት። ስላላመኑ ከዛ ሸሽተው በተው መጠለያ ስላረጉት ነው አካባቢውን። ለዛ ሊሆን ይችላል ብሎ መቼም አይታሰብም። ግን
እኔ በጣም ብዙዎቹን እዛ በቪዲዮ በምንም ይናገራሉ። በዚህ አጋጣሚ ያልተማረኩ ሰዎች ራሱ በየጫካው ላይ ቪዲዮ ይለቁ ነበር። አንዳንዶቹ አይተህ ከሆነ አሁን ራሱ ዛሬ የሰማሁት ፋኖን ትጠላለህ ነው ምናምን ሲባል ምንድን ነው ያለው? እኔ ኢትዮጵያ ውስጥ ያለውን ዜጋ ለምን እጠላለሁ? አልጠላም። ነገ ይሄ እኮ የፖለቲከኞች እንትን ነው። ነገ እኮ ይሄ ነገር ያልፋል። ይሄ ነገር ሲያልፍ እኮ አብሬ የምኖረው ዜጋ ወንድሜ ነው። ስለዚህ እርስ በርስ ከሌ ብዬ በኢትዮጵያ ውስጥ የምጠላው ዘር የለኝም እና ነገ ይህም ጊዜ ያልፋል። ሁሉም ወንድሞቼ ናቸው። የኢትዮጵያ ዜጋ ሁሉ ወንድሞቼ ነው እያለ ነበር የሚናገሩ። ከዛ ውጭ ደግሞ እንደዚሁ በየቦታው ላይ ወድቀው ለምንድነው የማታስወጡን ከዚህ ቦታ? ከአማራ ክልል ለምንድነው መንግስት የማያስወጣን? እዚህ ወድቀን ተረስተናል የሚሉ አቤቱታዎችን በቪዲዮ የተቀረጹበት ሁኔታ አለ። እንግዲህ ሀገራቸው ነው እየኖሩ ነው ያሉት። ግን መንግስትም ሰራዊቴ ነው ብሎ እንደዚህ በዚህ በአደባባይ በሚፎክርበት መጠን ደግሞ ዝቅ ብለው የት ሆኑ፣ ምን በሉ፣ ምን ጠጡ፣ አቅማቸው እንዴት ነው፣ የት ነው ያሉት ምናምን የሚባል ነገር የለም። አንተ እንትን እኮ እንኳን ምርኮኛ የለንም እኮ ነው የተባለው። እዚህ ላለ ይህን ሁሉ እኮ ክደውታል። መንግስት እኮ ያው እንደዚህ ኤታማዦር ሹሙ እንደዚህ የሚፎክርበት እኮ ተክደዋል እኮ። የተካደ ሰራዊት ነው። አሁን ያየው ቪዲዮ የለንም እንደዚህ በቪዲዮ እያሳዩ ለዓለም አቀፍ ማህበረሰብ ውሰዱልን፣ እኛ እነሱን አንችልም መቀለብ ምናምን ብለው አሳልፈው ሊሰጡ ተዘጋጅተው የለም እኛ የተማረከ ምንም የለም አላቃችሁም ተብለዋል። እና ያው ማን ጠላት ማን ወዳጅ እንደሆነ ራሳቸውን በደንብ የሚያውቁበት ነው። ከዚህ በፊትም እንደዚሁ አንድ እናት ልጇ ደውሎ ለኦሮሚያ ክልል የምትኖር ልጇ ደውሎላት እዚህ ነኝ አለው በህይወት ተርፍ ያለው ተማርኬ ከፋኖች ጋር ከወታደሮች ጋር ነው ያለሁት ሲሏት፣ በቃ ልጄ እዛው ቆይ፣ ምክንያቱም እዚህ ብትመጣ ድጋሚ አሁን ሰፈሩ ሰው ሁሉ እንደገና ታፍሶ ሄዷል። ድጋሚ መታፈስ ስለማይቀር ደግሞ በመሃል በጦርነት እንዳትሞትብኝ አሁን ባለበት ቆይ ብላ የተናገረች እናት አንዴ ዜና ድርጅት ሲያቀርብ አይቻለሁ። እና ነገሩ በጣም ከባድ ነው። እኔ ምን አይነት አዚም እንደተደረገብን አላቅም እንጂ በኢትዮጵያ ላይ እየሰሩ ያሉት ነገር በሀገራችን ላይ በትውልዳችን ላይ እየሰሩ ያለው ነገር በጣም አደገኛ ነው። ያ ሁሉ አሁን ይሄ ልጅ እንደዚህ የሆነበት ጦርነት አልቆ እኮ እንደገና ተቃቅፎ ተሸላለሙ አይደለም። በትግራይ ላይ ምርኮኞች ሆነው እኔ ኢንተርቪው ማድረጊያቸዋለሁ። የተማረኩ ሰዎች ውሃ አጥተው ተርበው ተመተው በጥይት ተመተው ሕክምና ሳይደረግላቸው አፋር አግኝቻቸው ኢንተርቪው አድርጊያቸዋለሁ። ገና ልክ ጦርነቱ ተቋጨ ሲባል የዛን ጊዜ ነው የመጡት እና ሲመጡ በቃ መቆረጥ ነው። አሁን አንደኛው ኢንተርቪው ያደረኩት ዋና አሰባሳይ መቆረጥ ነበረበት። ምክንያቱም አንድ ጥይት ነው፣ ግን አልታከመም ነበር። ያንን ያህል ጊዜ ሁሉ ቁስሉ ሲበሰብስ አልታከመም ነበር። በእነሱ ላይ ሁሉ እንዴት እንደሚሳለቁ እየተሸላለሙ እኮ ታያለህ እኮ። ሰራዊቱ የኛ ነው የሚሉት እንዲሞትላቸው ብቻ ነው። ከዛ ውጭ የኛ ነው ብሎ የሚያደርጉለት ምንም ነገር የለም። ወይ ይሞትላቸዋል፣ ካልሞተላቸው ከዛ በኋላ ስላለው ነገር አይመለከታቸውም። ጡረታ የወጡትም አይሰጣቸውም ገንዘብ። ብዙዎች እኛ ሰዓት ይመጡ ነበር ጡረታ ወጥተው በቃ ተግደናል፣ ቆስለን ወጥተን ምንም ዞር ብሎ የሚያናግርንም የለም ያሉ ማለት እና ብዙ ነገር ነው የተዛባ ያለው። ማህበረሰቡ ራሱን ማዳን ካልቻለ በስተቀር ዝም ብሎ ቁጭ ካለ በጣም አደገኛ ነው። መልካም ግን ኤታማዦሩ ሄዱ የትም ተዋጉ ይዋጋል ብሎ እንግዲህ ለውጊያ ነው የላኩት። ሆኖም ግን ወንድሙን እንዲወጋ በገዛ ሀገሩ እንዲቅበዘበዝ ወንበር እንዲያስቀምጥ ተልኮ ተሰጥቶት በሄደው ሰራዊት ግን ያው አንቺ ስትገልጪው እንደነበረ እጅ ወደ ላይ ሲያደርግ ራሱን ከማዳንም አንፃር እየገባበት ያለውን ትግልም ደግሞ ተገቢ ያለመሆኑንም በአግባቡ በመረዳት ነው እንግዲህ እየተማረከም ያለው። በዛው ልክ ደግሞ ያው ሲማረኩ ምርኮም ደግሞ በአግባቡ ተይዞ ቀደም ሲል አንቺም እንደገለጽሽው የፋኖ ኃይሎች በእጃችን ላይ ያሉ ብዙ ምርኮኞች አሉ፣ መቀለብም አልቻልንም። ዓለም አቀፍ ተቋማት ይሄንን ነገር አንድ በሉን ሲሉ በተደጋጋሚ መግለጫ ሰጥተዋል። ልክ አንቺም እንዳልሽው ግን ያው ብርሃኑ ጁላና የአብይ አስተዳደር ግን ምንም ምርኮኛ የለንም ብሏል። ግን እንዳየነው ይሄ ምርኮኞችን እያየን ነው። ያም ሆኖ ግን ደግሞ ሲማረኩ ደግሞ በወንድሞቻቸው ግን ሲደረግላቸው የነበረው ማቀባበልና አያያዝን በተለያየ መንገድ የተለያዩ ቪዲዮዎችን አይተናል። አንድ የመጨረሻ ያለ ቪዲዮ አለ። እሱን ቪዲዮ ተመልክተን በኤታማዦሩ
በብሬትና በሰራዊት ጉዳይ ላይ ያለን አስተያየት እናበቃና ወደ ሌሎች ርዕሶች ጉዳዮች እንሄዳለን። እስኪ እንየው አንድ የመጨረሻ ቪዲዮ አለ። አንተን ጁራን ያልከኝ አይዛችሁ እሺ አይዞህ ትድናለህ ደቡብ ነህ አይዞህ 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 no no what no የሚገርም ነው ክፉዎቹን ሰዎች ከላይ ሆነው የሚያባሉትን ለራሳቸው ወንበር ብለው የሚያጋድሉትን ሰዎች ዝም ብለ ከላይ ዝም ብለ ብታነሳቸው እነሱን ማሰብ ለአንድ ደቂቃ ብናቆም እነዚህ ሰዎች ስታያቸው ወታደሮችን በሁለቱም ወገን አንድ ናቸው አይደል ወንድማማቾች ናቸው አንድ ዜጋ ናቸው አብረው ነው በአንድ ሀገር የሚኖሩት ነገ በተለያየ ሁኔታ ላይ ዘምተው በቤተሰብም በምንም ብዙ ነገሮች አሉ በቃ ይሄ ነው ሪያሊቲው ይሄ ነው ማህበረሰቡ አንድ ነው እያጣለው አንዱን በዚህ በኩል አቧድኖ አንዱን በዛኛው አቧድኖ የሀገሪቷን ገንዘብና መሳሪያ እንትን የሚያረገው ያው መንግስት ነው በቃ ይሄንን ነው መረዳት ማህበረሰቡ ያለበት ኢቭን መከላከያው አገር የመቀየር አገር የማዳን ኃላፊነትም አቅምም አለው ልክ መከላከያው አይ እኔ ከወንድሞች ጋር አልጣለም ዝም ብሎ ደግሞ ሄዶ እየተታኮሰ ምናምን ማለት እየተነጋገረ በቃ እናንተ ማተኩሱ እኛም አንተኩስ ይችን ሀገር እናድናት ማለት ይችላሉ የዛን ጊዜ ማን ብርሃኑ ጁላ ማን ነው የሚያድነው የፈለገ ያው በፕሌን ምናምን ካልሄደ ወይንም ማናቸው ለገሰቱ ደመና ላይ ነን ምናምን ያሉት ነገር ወደ ደመና ካልሄዱ በስተቀር መከላከያው በየሀገሩ ያለው የሚዋጋ ሁሉ በአንድነት ቁጭ ብሎ በቃ የሚያዋጉ ሌሎች ናቸው እኛ አንድ ዜጋ ነን መጋደል እናቆምና መፍትሄ እንፈልግ ቢሉ ነገር ያበቃለታል አምባገነን መንግስትም ያበቃለታል የሀገሪቷ መከራን በዛው ልክ ያበቃና ይሄ ሁሉ ኃይል ተሰባስቦ ለውጪ ጠላት ሀገሪቷን ለማልማት ማድረግ ይቻላል ለጊዜው ግን ይሄን ጠላቱን ጠላት እንዲሆን ጠላትነትን ያፈራው አንዱን ባንዱ ላይ ጠላት ያደርገው እነዚህ 100 እና 200 ማይሞሉ እነሱም ደግሞ በተወሰነ በ5 እና በ6 ሰዎች የሚመራ የሀገሪቷ ገዢ ነኝ የሚል አካል ነው ያ በሌለበት መሬት ላይ ኢትዮጵያ እንደዚህ ነች በቃ ማህበረሰቡ ሰላም አንድነት ፍቅር የሞላበት ነው ይሄንን ማምጣት እንዴት ነው የሚቻለው የሚለው በደንብ መሰራት አለበት የሆነ ጊዜ ካልነቃ ዝም ብሎ እየገደለ ማሸነፍም አይችልም ዝም ብሎ መድማት ብቻ ነው የሚቀጥለው ማለት ነው ልክ ነሽ መቴ የተወሰነ ነገር ነው አንቺ ላይ መጨመረው አብዛኛውን ነገር መከላከያውንም ህዝቡንም የሚመለከተውን በሙሉ ምን ማለት ምን መጠየቅ እንዳለበት በአግባቡ ነው የገለጽሽው ዋናው ነገር ግን ለዚህ ግዙፍ የሆነው ተቃው ሰራዊቱን አስመልክቶ ነው ለዚህ ውርደትና መንስኤ አሁን ላይ ያለው ያገዛዝ ስርዓት መሆኑን ታሪክ ይቅር የማይለው ጥቁር መዝገብ ነው የዚህ ስርዓት ለውጥ ደግሞ ለመከላከያ ሰራዊት አባላት ጭምር ትንሳኤ ነው ለሰራዊቱ ጭምር ትንሳኤ ነው አሁን ያለው ያገዛዝ ለውጥ መምጣቱ ለመከላከያው ጭምር ነው ሌላው የሀገር መከላከያ ሰራዊት አባላትም ይሄንን ነገር በአግባቡ በማጤን ህይወታቸውን እየታደጉ ቅድም የተማርኩ እጅ ወደ ላይ ብለው ይሰጡት እንደ ወንድሞቻቸው ጋር ነው የገቡት ምርኮኛም አይደለም አይተናል እየተቃቀፉ ሰላም ይገባቸው ሲቀበሏቸው ምን ብለን ልክ እንደ ህይወቱን እየተረደገ የተቀረው ደግሞ ስለ ተቋማቸው ስለ ሰራዊቱ መምከር መጠየቅ መቻል አለባቸው ህይወታችንን ለምን ቅድም ስንለው የነበረው ነገር በገዛ አገሩ እንዲበዘበዝ እንደ ባህር ጦር እንዲታይ የአንድ አገዛዙን ስርዓትና የታማዦሩም ሌሎችም ሽመኞችን ወንበር ለማስጠበቅ ብቻ ተልኮ ተሰጥቶት በገዛ አገሩ እንዲሚቀበዘበዝበት ምክንያት ምንድነው ብሎ ሰራዊቱ ለራሱ በራሱ መጠየቅ መቻል አለበት እና አይነቱ ነገር ደግሞ በቃ ምን ይገባል መከላከያ ሰራዊቱ ብቻም አይደለም መጥቲ ህዝቡም ይሄንን ጉዳይ ለምን ማለት አለበት እንደ ህዝብም ይሄንን ጥያቄ መጠየቅ መቻል አለበት ከሚጠይቃቸው ጥያቄዎች መሰረታዊ ጥያቄዎች መካከል ይሄንንም ጭምር ማከል አለበት እንግዲህ የታማዡ
ብሪቱንና እንዲሁም የሰራዊቱን ደግሞ እንቅስቃሴ በተመለከተ በዚህ መልኩ አይተናል። ወደ ቀጣይ ርዕሰ ጉዳያችን እናምራ። ምናልባት በዚህ ጉዳይ ላይ አንቺ ማጠቃለያ ሀሳብ ካለሽ እድሉ ልስጥሽ መቲ። እኔ ያው የመከላከያ ሰዎችን እናውቃለን። ብዙ ከማህበረሰቡ ጋር የሚኖሩ አሉ፣ ውስጥ ሆነው የሚገናኙ ምን የሚችሉትን ሰላም ለማምጣት የሚጥሩ አሉ። የዕለት ጉርሳቸውን ደግሞ እንትን ለማለት ትላልቅ መሬት የወሰዱ ጀነራሎች አሉ። እነሱ ያንን ነገር ኪፕ ለማድረግ ለማስቀረት መቼም ብዙ ነገር ዋጋ ላይ ያስከፍሉ ይችላሉ። ሌላው ሰራዊት ግን ማወቅ ያለበት አንድና አንድ ነገር ነው። መከላከያ መግደልም መገደልም የለበትም። መግደል የለበትም ዜጎቹን፣ እሱም መገደል የለበትም። ምክንያቱም የገዛ ወገኑ ጋራ ጦርነት መግጠም የለበትም። መከላከያ ጦርነትን ቢያቆም ተከትሎ መጥቶ የሚገለው አለ እንዴ? የለም አይደል? እዛ ሄዶ ነው በየቦታው በየቤታቸው ሄዶ ነው እየተዋጋ ያለው። ግን አገሪቷ ውስጥ የውጭ ጠላት አገር የሚያፈርስ ኃይለኛ ጠላት እስካልመጣ ድረስ በዚህ ደረጃ ዜጎች ቤት ውስጥ ሄዶ ተታክሶ እሱም ገሎ እሱም ሞቶ የሚያመጣው ለውጥ ምንም ነገር እንደሌለ ምንም ይሄ ሳይታለም የተፈታ ነው። የትም አይደርስም። በቃ ዌስት ኦፍ ታይም ነው፣ ጊዜ ማቃጠል ነው። ዜግነት እንትን በዜጋው ላይ በሀገሪቷ ላይ ክስረት ማምጣት ነው። እናት ወልዳ ለፍታ ያሳደገቻቸው ልጆች በሁለቱም ወገን ማጣት ነው። ለሀገሪቷ ደግሞ የነገ ቁርሾ በኢኮኖሚው በሁሉም ዘርፍ ኪሳራ ነው። አብሶሉትሊ ኪሳራ ነው። በቃ ምንም ይሄ ምንም ነገር ምንም ካልኩሌሽን ማንም አሸናፊ ሆኖ ሊወጣ የሚችልበት ነገር የለም። በእንደዚህ አይነት እንደ ሀገር ዋጋ እንከፍላለን። ነገር ግን መከላከያው ዝም ብሎ እየተላከ መግደሉን የሚያቆምበት መንገድ ካመጣ ወይም ገፍቶ ሄዶ መረቡን በጣጥሶ የነሱን የጥላቻ መረብ የተንኮለኞች የፖለቲከኞችን ገመድ በጣጥሶ ጥሎ ቁጭ ብሎ ከዜጎች ጋር የሚነጋገርበትና ከወንድሞቹ ጋር መፍትሄ የሚፈልግበት እድል ቢኖር ኢትዮጵያ ትንሳኤዋ ተጀመረ ለማለት እናበቃለን። እንደው ምኞት ነው መቼስ ምን ይደረጋል። ግን ያው ለሁሉም ጊዜ አለው። እውነት ነው፣ ለሁሉም ጊዜ አለው። እንግዲህ ሰራዊቱ የገጠመው ፈተና ይመስላል። አለቆቻቸው ደግሞ በአደባባይ ወጥቶ ይህንን ያወራሉ። ቅድም ስናያቸው የነበሩ አስረጂ ቪዲዮዎች በአማራ ክልል እየሆነው ስላለው ነው። ያው በነብርሃኑ ጁላ ትዕዛዝ የሄደው ሰራዊት ምን ሲገጥመው እንደነበረ አይተናል። ይሄ ያየናቸው ቅድም እንደማስረጃ ያየናቸው ቪዲዮዎች አብዛኞቹ በአማራ ክልል የሆኑት ናቸው። ህፃኑ ደግሞ ውለቱና እድገቱ ከአማራ አካባቢ ቢሆንም ሄዶ በትግራይ ጦርነት ላይ እንዲሳተፍ ተደርጎ ነው ያየ ነው። ይሄ ሁሉ እየሆነ ያለ ግን በክልሉ ርዕሰ መስተዳደር የሆኑት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ የሰላም ሜዳሊያ ተሸልመዋል። እንግዲህ እያደረ የምንሰማው ነገር ለጉድ ነው። እንግዲህ የእሳቸውን ወደዚህ ርዕሰ ጉዳይ መጥተናል። እሱን ደግሞ በተወሰነ መልኩ የሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መሪ ሀሳብ ሶስተኛው ሀገር አቀፍ የሰላም ጉባኤ ባህር ዳር ከተማ ላይ ተካሂዶ ነበረ። የሰላም ጉባኤው የኢትዮጵያ ሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር የተዘጋጀ ነው። በአማራ ክልል ያጋጠመው የሰላም ችግር በውይይት እንዲፈታ ጥረት በማድረግ ክልሉን ወደ ሰላም ያመጡት የክልሉ ርዕሰ መስተዳደር አቶ አረጋ ከበደ የሰላም ሜዳሊያ ተበርክቶላቸዋል። መስተዳደሩ ሽልማቱ የተበረከተላቸው በባህር ዳር ከተማ በተካሄደው የኢትዮጵያ የሃይማኖት ተቋማት ጉባኤ የሰላም ኮንፈረንስ ማጠቃለያ ላይ ነው እና ዝርዝር የሆኑ ዜና ከዚህ ጋር የተያዙ ማተታዎች አሉ። እንግዲህ ለባርጊ መቲን በአማራ ክልል ያጋጠመው የሰላም ችግር በውይይት እንዲፈታ ጥረት በማድረግ ክልሉን ወደ ሰላም ያመጡት የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ለሰሩት በጎ ስራ ይህ ይገባቸዋል ተብሎ እንግዲህ ተሸልመዋል። ምን ትያለሽ መቲ? እኛማ በዚህ የሆነ ህልም ውስጥ ነን ያለነው። እኛ በህይወት ግን እየኖርን ያለን አይመስለኝም። በህይወት እየኖርን ካለንና የምናየው ነገር ልክ ከሆነ በዚህ ደረጃ የሆነ አካል መጥቶ ሌላ ዓለም ላይ ያለ ነገር አይነግረንም። የሰላም ሽልማት ያውም ለአማራ ክልል ያውም ለአረጋ ከበደ በጣም የሚደንቅ እኮ ነው። ሲጀመር የሃይማኖት ሰዎች ብዙ ነገር መስራት ሲገባቸው እንደዚህ አይነት ያኔ ምን ልበለው ማሽቋለጥ ነው የምትለው? ምንድን ነው የምትለው? ሀገሪቷ ውስጥ የሁሉ ደም እየፈሰሰ ያንን ደም የማፍሰስ ነገር መስራት ሲገባ ትውልድን ከትውልድ
ማስታረቅ ሲገባ ማስቆም ሲገባ አላግባብ የሰው ልጅ በደል ሲደርስበት መከራ ሲከፍል አገሪቷን ጦሮጦስ ስትወድቅ በዚህ ደረጃ ላይ አይሆንም እንደዚህ አይደረግም ብለው ቢችሉ በምክር ባይችሉ በግሳጼ አገሪቷን ማዳን ሲገባቸው ጭራሽ በዚህ ደረጃ ውሸታም ሆነው ሊወጡ በጣም የሚገርም እኮ ነው። እኔማ የሆነ ምታት ነገርማ አለ እንጂ ይሄ እኔ እናንተ እየኖርን ነው አይደል? አይናችንን ገልጠን መቼም አልተኛንም ወይም በህልማችን አይደለም። በህልማችን ካልሆነ የሀገሪቷ ህዝብ ሁሉ የሚያውቀው አንድ እውነት አለ። ያ እውነታ ደግሞ አማራ ክልል ላይ ትልቅ ጦርነት አለ። ከባድ የሆነ ደም መፋሰስ አለ። ይኸው ራሳቸው በአንድ ጎን የሚመሰክሩት ማለት ነው። አሁን ሰላም መጥቷል። ያን ሰላም ደግሞ ያመጣው ዋናው በዚህ ጦርነት ላይ ከመጀመሪያ ጀምሮ እስካሁን ብዙ አሉ። ይሄኛው ደግሞ ዋናው ተሳታፊ አረጋ ከበደ ዋናውን ጦርነቱ ልትል በዛ በአማራ ክልል ላይ እጅግ በጣም የተጠላ ሰው የሰላም ሽልማት ብሎ ሲሸልሙት ምንድነው ማለት እኛንን የታመምነው ወይ እነሱ ናቸው? ቢታመሙስ በዚህ ርቀት የሁሉ ሰው ይታመማል? የሁሉ ህዝብ የሁሉ የሃይማኖት አባት አንድ ላይ ቆሞ ይሄን ነገር አጽድቀው የሌለ ነገር ነው ወይስ ዜናውን የሚሰራው ሰው ሌላ ነገር የተደረገውን ነገር እንትን ብሎ ሰላም አምጥቷል ምናምን የሚለው ዜናውን የሰራው ከሆነ ካድሬ ከሆነ አላውቅም፣ ግን ሰላም እንዳልሆነ ያውቃሉ። ለምንድን ነው የሰላም ሜዳሊያ ያሉት ብለህ ስትጠይቅ ሰላም ስለሌለ እኮ ነው ማለት የሰላም ሜዳሊያ ምናምን የሚባል ነገር ከሌለ የሰላም ሜዳሊያ ምናምን መባባልም አያስፈልግም። ሽልማትም የሚባልም ነገር አያስፈልግም። ክልሉን እስቲ መጀመሪያ አንዴ በግብርናው አንዴ በረሃቡ አንዴ በትምህርት እጦቱ የሚንገላታውን የክልሉን ማህበረሰብ ዞር ብሎ ማያ አንድ ግለሰብ ሆነ አካባቢ መጥቶ ቴድሮስ ተብሎ አብይ አህመድ ጠቅላይ ሚኒስትር ቴድሮስ ብሎ ማይሆን ቦታ ላይ እንደዛ አይነት እንትን አስቸግሮት ራሱ እኮ ይሳቀቃል እኮ በየጊዜው ሲመሰገን ይሳቀቃል ብሎ ደግሞ ዛሬ ሜዳሊያ ያሰጡትና እንደው አፈር መሬት ተከፍታ ብትጠኝ የሚል ይመስለኛል። ግን ለታሪክ ግን ይሄ ይቀመጣል። መቼም እንጽፈዋለን፣ እኛም እንጽፈዋለን፣ ቪዲዮም አለ፣ ዶክመንተሪ ይሰራል። ሩቅ አይደለም እኮ ይሄ ፋክት ሲወጣ መቼም በተለይ የሚቀጥለው ትውልድ ምን ሆናችሁ ነው ግን እንዴት እንደዚህ ሊሆን ቻለ? እንዴት በጦርነት ላይ ሰላም አለ፣ በሰላም ላይ ጦርነት አለ፣ እንዴት እንደዚህ ልትዋሹ ቻላችሁ ብሎ እኮ ጥያቄ ሊያቀርብ ይችላል ለትውልዱ። ግን ሰላም ሚኒስቴር አለ ሀገሪቷ ውስጥ፣ ባጠባቂ አለ። የሌለውን ነገር ንገረኝ። ኢትዮጵያ ውስጥ የአንድ ምናምን እርስ በርስ ግንኙነት፣ ሀገራዊ ምክክር፣ ሁሉም ለሚዲያ ብቻ ስለሚሰሩ መሬት ላይ ምንም ነገር የለም፣ ሰላም የሚባል ነገር የለም። አሁን ደግሞ ጭራሽ ሰላምም አለ ውሸታችሁን ነው ብለው በሚዲያ ላይ ወጥቶ እኛ እንግዲህ የሚሞተው የሚዋጋው ውሸቱን የሁሉ ሰራዊት ቅድም ያሳየኝ እሱ ሁሉ እኮ ውሸት ነው ማለት ነው። ምክንያቱም ጦርነት የለም፣ ሰላም አምጥቷል አረጋ ከበደ። እኔ ብቻ በጣም መደነቅ ብቻ ነው የቀረኝ ለመመለስ ተቸገረ አይደለም። የሆነ ነገር ማንመል የሆነ ያመለጠን ክትባት ወይ ያመለጠን የሆነ ነገር አለ። እንዲህ ባላለ መግባባት በእንዲህ መልኩ ከተራራቀን መሀል ላይማ የሆነ ነገር ተፈጥሯል ያስብላል። ምክንያቱም አሁን እንግዲህ ቅድም የብርሃኑ ጁላ ያን ሲናገር ምርኮኞቹን ወታደር ተማራኪውንም ማራኪውንም ትእዛዝ ሰጪውንም እንዴት ይመስል እንደነበር አይተናል። አሁን ላይ ደግሞ ለውስጥም ለውጭም ጉዳዩን በቅርብ ለማያውቀውም ለሀገር ውስጥም በየትኛውም አካባቢ ላይ አሁን በአማራ ጉዳይ ላይና በአማራ ክልል መንግስት መር የሆነው እየተካሄደ ስላለው ጦርነት የአደባባይ ሀቅ ግልጽ ነው። በዚህ ምክንያት ሁሌም ደጋግመን እኮ ሰርተናል። መጥቼ በምናቀርባቸው ፕሮግራሞቻችን ላይ ከ5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ተፈናቅሏል። በመቶ የሚቆጠሩ ትምህርት ቤቶች በድሮንና በጦር መሳሪያ ወድመው ትምህርት አቁመዋል። የጤና ተቋማት እንደዚህ ወድመዋል። ህፃናት፣ አዛውንት፣ ሴቶች በድሮን ጥቃት ደርሶባቸዋል። ክልሉ ከጫፍ እስከ ጫፍ በወታደር ተወጥሯል። አብይ አህመድ አመረቷቸው የሚሉ ማናቸው መሳሪያዎች እያዘመተና እየተኮሰ ያለው በክልሉ ላይ ነው። ያ ሽልማት እየተካሄደ በነበረበት ወቅት ክልሉ ላይ በተለያየ አካባቢ በመንግስት መር በሆኑ ወታደሮችና ራስን ከጥቃት እንከላከላለን፣ ክልሉን ከገባበት አደጋ እንታደጋለን በሚሉ በፋኖ ኃይሎች መካከል ውጊያ እየተካሄደ ነው። እንግዲህ ይሄ በሆነበት ሁኔታ በአማራ ክልል ያጋጠመውን የሰላም ችግር መኖሩ ታምኖበታል። እንግዲህ ሸላሚዎችም አምኖበታል።
ችግሩ በውይይት እንዲፈታ መች በውይይት ተደረገ? በውጊያ አይደል እንደ እየተደረገ ያለው? ምንስ ጥረት ተደረገ? በውይይት እንዲፈታ ጥረት በማድረግ እንዲሁም ክልሉን ወደ ሰላም ያመጡት በማምጣታቸው ክልሉ ወደ ሰላም አልመጣም፣ እንዲመጣ ፍላጎታችን ነው። ችግሩ በውይይትም ይሁን በሰላማዊ መንገድ እንዲፈታ የኛ ምኞት ፍላጎታችን ነው። ይሄ ባልሆነበት ሁኔታ የችግሩ ዋነኛና ቀንደኛ ባለቤት የሆነው ሰውዬ ሰላሙ ችግር በውይይት እንዲፈታና ጥረት በማድረግና ክልሉ ወደ ሰላም እንዲመጣ ላደረጉት በጎ አስተዋጽኦ ይህ ሽልማት ይገባውታል ተብሎ የሰላም ሜዳሊያ አንገታቸው ላይ እንዲጠለቅ ነው የተደረገው። በእርግጥ የአንገታቸው ላይ ሜዳሊያ አይደለም፣ ሽልማት አይደለም ያጠለቁት፣ በሐሳብም በምንም የሚሸመቀቁበትን ነገር እንዳጠለቁት እኔ የምቆጥረው። ምናልባትም የሃይማኖት አባቶች ናቸው፣ ትልልቆች ናቸው። በየቤተ እምነት ውስጥ ትልልቅ የሆኑ የሚከበሩ አባቶች ናቸው። በእድሜም በእውቀትም በብዙ ነገር የካበተ ልምድ ያላቸው ሰዎች ናቸው እዛ የተገኙት። ይሄ ነገር ቅኔ ይሁን ይሄ ነገር ሌላ እንደው አሁን እኛ እንዲህ ከምንለው ሌላ ለእኚህ ሰውዬ ይሄንን ሲሰጡ ካለ ማዕረጋቸው ካለ ስማቸው ካለ ስራቸው ይሄንን ሲያደርጉላቸው ምንስ ታስቦ ይሆን? እኔ አሁን ይሄን ነገር ላይ ፕሮግራሙ ላይ እንዲተወያየን የማስበው ይሄንን ነው። ምክንያቱም በጣም ተቃራኒ የሆነ ነገር ነው እየተደረገ ያለው እና አባቶችስ ምን አስበው ነው? በርግጥ ሁሉም አባቶች እዛ ላይ ያሉት አባቶች ይሄ ነገር ልክ የአዲስ አበባ ከንቲባዋ ሰብስባ የተቋሚ ፓርቲዎች በከተማዋ ጉዳይ ላይ እና አንገብጋቢ በሆኑ ጉዳዮች እና በሱ ዙሪያ ላይ ውይይት ለማድረግ ፓርቲዎችን ጠርተው በጎን ደግሞ የተወሰኑ ለከንቲባውም ለአገዛዙ ስርዓት ቅርብ የሆኑ ፓርቲዎች ተነጋግረው ያንን አጀንዳ አስቀይረው ለሷ ልክ ሽልማት እንዲሰጥ እንዳደረጉት ሁሉ ይሄም ጉባኤ እንደዛ ሆኖ ይሆን እንዴ የሚል ጥርጣሬ አለኝ። እንደው በተለየ መንገድ እንየው እንዴ ሽልማት፣ ምክንያቱም በጣም የማይገባ ሽልማት ስለሆነ ማለት ነው። እኔ እንዴት አስቡት እያልኩ ነው። ሽልማት እኮ ስንት እኮ መሸለም ያለበት ሰው እኮ አለ። ስንት መሬት ላይ ስራ የሚሰራ እኮ አለ የሚሸለም። ድንገት ብድግ ብለው ሰላም የሌለበት ቦታ ላይ መጀመሪያ ሰላም አለ ብለው ዋሽተው ከዛ በኋላ ሰላም ማምጣት ምንም አቅም የሌለው ለጦርነቱ ዋና አስተባባሪ የሆነን ሰው ሰላም አመጣ ብለው ሌላ እንደገና ውሸት ዋሽተው እንደዚህ አይነት ዜና እኔ ግን ዜናውን የሰራው ሰው ሊሆን ይችላል እንጂ መቼም እነዚህ ሁሉ ሰዎች አምነውበት ነው ብዬ ለማመን ይከብደኛል። ታውቃለህ እኮ እንትን እኮ አንዳንዴ በጣም ኃይሌ ካድሬዎች በጣም አንዳንዴ አቅላቸው ይስታል። የሌለ ነገር ልክ ነሽ መቴ፣ እሱን እኮ ነው ምናልባት በዚህ መንገድ እንየው። ልክ የአዳነች አቤቤን ያመጣውልሽ እኮ ለዛ እኮ ነው። እዛ የተሰሩት ተቃዋሚ ፓርቲዎች በሙሉ ፍላጎት አይደለም፣ አጀንዳ ነበራቸው። አጀንዳው ቀረና እሷን ማወደሱ ነው። ሰርተንበታል እኮ መወደስ የቀረበበት መሰናዶ ሆነ። በከተማው ጉዳይ ላይ ውይይቱንም ቀረ። መጨረሻ ላይ እንደውም አሉ ተቃዋሚዎች ተሰብስበው ከተማዋን በአግባቡና በቅጡ ስለመሩ ልናመሰግኖት ይገባል፣ ምስጋናም ብቻም አይበቃዎትም፣ ለእርሶ ሽልማትም ጭምር ነው ብለው እንግዲህ ተቃዋሚ የተባሉት እሳቸው አዳነችን ሸለሟል። እሷ ራሷ ቤት አይዳ ክትክት ብላ እንደምስቅ ነው በዚህ ተግባራቸው ስጠረጥር። ይሄ ግን ለማድረግ ግን እዛ ይህንን ሸፍጥና ይህንን ሴራ የሚሰሩ በተቃዋሚ ስም የተቀመጡ የሚያደርጉ አሉ። ልክ እንደ አባ ሌሎችም የመሳሰሉ ደግሞ ወጥተው ይሄ ሸፍጥ ተፈጽሞበታል እኛን አይመለከትም ብለው ወጥተው እንዳሉት ሁሉ ማለት ነው። አሁንም በዚህ ጉባኤ ላይ እሱን እኮ ላመጣልሽ ብዬ እንደዚህ አይነት ሸፍጥ ተፈጽሞ ካልሆነ በስተቀረ እንግዲህ ይሄ ተመልካቾቻችንም ማንም የሚረዳው አቅም ክልሉ ጦርነት ውስጥ ነው። የጦርነቱ ከአብይ ቀጥሎ ዋና ደግሞ ይሄ ሰውዬ ነው፣ ተሸላሚ ሰውዬ ነው። ይሄ ውይይት ድርድር ማለት ሽልማት በተሰጠበት ወቅት ራሱ ማለት ነው መሰናዱ በተካሄደበት ወቅት ራሱ በክልሉ በተለያየ አካባቢ ጦርነት እየተካሄደ ነው ያለው እና ምንድነው ይሄ ነገር? አሁን በቃ ለትንታኔም ለትችትም ሀሳብ ለመስጠትም ግራ የገባው ነገር የሚመስል ነገር የተደረገው ሆን ተብሎ በዛ ውስጥ ምክንያቱም በሃይማኖት ተቋማት የምንላቸው ፖለቲካ ተልዕኮ ያላቸውም እኮ በሃይማኖት አባትነት እዛ የተቀመጡ ሰዎች አሉ። እስከዛሬ ድረስ የሆነው ነገርም አይተናል። በመሰናዶዎች በተለያየ ፕሮግራማችን ሽፋን ሰጥተናል። ልክ እንደ ሃይማኖት አባት ሆነው ፖለቲካ ማስፈጸሚያ የሆኑ የሃይማኖት አባቶች አሉ። ፍላጎትም ጭምርም ያላቸው ሃይማኖቶች አባቶች እኮ አሉ። በኦርቶዶክስም ብንል በእስልምናውም ብንል በፕሮቴስታንትም ብንል እዛ ባሉ ስብስቦች አለ የፖለቲካ ፍላጎት ያላቸው ያውን ላይ ያለው አገዛዙና አስተዳደር ስርዓት በትክክል የሚደግፉ እንደ ቄሶችም ወጥቆ አይተናል እንደ በህዝብ ውይይቶች ላይ ያ
አብይ ምናምን እያለ ውዳሴ በጣም የተቀኙት አያድርስ ምናልባት ይሄውን ለማለት ብዬ ነው። ይቅርታ ነው። እኔም እንደዛ ነው የምገምተው። ይኸውልህ ጠርተዋቸው ነው በወያኔ ጊዜ የነበረውን ነገር በደንብ ታስታውሳለህ። እነዚህም የዛ ልጆች ናቸው። እነዚህ ልጆቹ በጣም በቃ አንዳንዴ በገገማ የሚመጡበት ነገር አለ አንዳንድ ቦታ ላይ እና ጠርተዋቸው እንግዲህ በሰላም ጉዳይ ላይ ውይይት ተብሎ ይጠራና በሰላም ጉዳይ ላይ ተወያይተው ሲጨርሱ ካድሬዎች ተፍ ብለው ሜዳሊያ ያመጣሉ፣ ያዘጋጃሉ። ከዛ ለሰላም ላመጡት ሰላም ተብሎ ሽልማት ይሰጣቸውና ዜናውን እንደዚህ አድርገህ ስራው ተብሎ የዛ ሁሉ የተነጋገሩት ይሄኔ ማአት ጉድ ተነጋግረዋል። እሱ ሁሉ ይቀርና አቶ አረጋ ከበደ በአማራ ክልል ላይ ላመጡት ሰላም ሜዳሊያ ተሸልሙ የሚለው ዜና ይወጣል። ታውቀዋለህ መቼም ዜና ሲሰራ የምትፈልገውን አንግል ይዘህ አውጥተህ እሱን የበላይ አድርገህ ሌላው ነገር እንዲዋጥ የማድረግ አቅም ይሰጣል። እና እንደዛ ነው እንጂ መቼም እዛ ውስጥ ያለው ሰው ይሄንን ዜና ሁሉ ሲያየው በጣም ይደነግጥ ነው ይመስለኝ። ደህና ሰዎችም ስላየሁኝ ነው እንደዛ ብለህና በቃ የካድሬ የሰራው ስራ ነው በጣም ወይ አሁን በቃ ስልጣን ምናምን የሆነ ነገር በአንድ ጊዜ የሆነ ነገር ይደረግለታል ብዬ አስባለሁ። ይሄን ዜና የሰራው መቼም ራሱ አረጋ ከበደ በቃ ከዚህ በኋላ ለምን የግል እንትኔ ሪፖርተር ያትሆንም በየአካባቢው ሲሄድ ስበላም ስጠጣም ምን ስልም ትዘግብልኛል የሚለው አይነት ይመስለኛል። ብቻ ከዛሽ ቁንጽል ከተደረገው ውይይትም ይሁን ምንም ቁንጽል ብቻ ወጣ እንድትገን የተደረገበት ምክንያት ፖለቲካል አጀንዳ ነው። ፖለቲካ የሚሰራው ደግሞ ብልጽግና ነው። ይሄ አጀንዳ የብልጽግና ነው። ብልጽግና ደግሞ እፍረት የለውም። በተለይ ካድሬ ደግሞ ከዛ በላይ ነው፣ ከብልጽግና በላይ ነው። በቃ ለማስደሰት የሚሄድበት ርቀት አንዳንዴ በጣም ያስደነግጣል። እነሱም ያስደነግጣቸው መስለኛል። አንተ እንዳልከው እንዳዳነች አበቤ ማለት ነው። እሷም ደንግጣ ይሆናል እኛም ደንግጠናል እንዳሉ ማለት ነው ጠቅላይ ሚኒስትር። እንግዲህ ሰውየው በአማራ ክልል ያለው እንግዲህ አረጋ ከበደ ላመጣው ሰላምና ለሰላም ላደረገው ጥረት ይሄ ሽልማት እየተሰጠ ባለበት ወቅት ደግሞ በክልሉ ደግሞ አደገኛ የሆነ አሳዛኝ ሰብአዊ ቀውስ ተፈጥሯል። እሱ ምንድነው? ከኦሮሚያ ክልል ተፈናቅለው በአማራ ክልል ደብረ ብርሃን ከተማ መጠለያ ጣቢያዎች ተጠልለው የሚገኙ ተፈናቃዮች በተራዘመ የምግብ እጥረትና በመጠለያ እጦት ምክንያት መቸገራቸው ለአዲስ ስታንዳርድ ገልጸዋል። በደብረ ብርሃን ከተማ ተጠልለው የሚገኙ ተፈናቃዮች የምግብ እርዳታ ወደ መጠለያ ጣቢያው የሚደርሰው በ2 ወር አለፍ ሲልም በ4 ወራት ልዩነት ነው ብለዋል። በነፍስ ወከፍ ለአንድ ግለሰብ 15 ኪሎ ዱቄት ይደርሳል ያሉት ተፈናቃዮች በቂ አለመሆኑና ከዚህ በፊት ሊሰጥ የነበረው አንድ ዘይት ያለ ግብአቶች አሁን ላይ መቅረቱንም ጭምር ነው የተናገሩት። በኦሮሚያ ክልል በምስራቅ ወለጋ ዞን ኪረም ወረዳ በ2015 ዓ.ም ተፈናቅለው በአማራ ክልል ሰሜን ወሎ ዞን መጠለያ ጣቢያ ተጠልለው የሚገኙ ተፈናቃዮች አሁን ላይ እርዳታው በወር በነፍስ ወከፍ ለአንድ ሰው 15 ኪሎ ማሽላ 1 ኪሎ ተኩል ክክና 0.45 ሊትር ዘይት እንደሚደርሳቸው ገልጸዋል። እና በከፋ ችግር ውስጥ እንዳሉ ነው እየገለጹ ያሉት። እንግዲህ በዚያ ክልሉን ደግሞ አስተዳድራለሁ የሚለው ወደ ሰላም አመጣለሁ ሰላም ነው እና ሰላም ስለሆነም ደግሞ ሽልማት ይገባል ተብሎ ሽልማት በተሰጠው ሰውዬ በሚያስተዳድረው ክልል እንግዲህ ቅድም የዘረዘርናቸው ችግሮች እንዳሉ ሆነው ይሄው ስደተኞች ደግሞ በቂ ምግብና በቂ መጠለያ አለማግኘታቸው ከ2015 ጀምሮ ለባለፉት 2 ዓመታት መከራና ስቃይ ላይ መሆናቸው ይሄው ሰው ህዝብ ይድረስልን የሚመለከተው አካል ይወቅልን ሲሉ ድምጻቸውን እያሰሙ ያሉት ማለት ነው። እኔ ያው በደንብ አውቃቸዋለሁ እና እንደውም ስለነሱ ትንሽ በየጊዜው ዘግብ ነበረ። ሰሞኑን ሌላው ነገር ባሰና ትንሽ ተወታረኩት እንጂ በደብረ ብርሃን በለው በወሎ በተለያየ አካባቢ ይሄ የጃራዎቹንም በደንብ ነው የምናውቃቸውና አሁን ባለፈውም ከዛ ለፋሲካም ገንዘብ እየተሰበሰበላቸው ነበርና በጣም ችግር ውስጥ ናቸው። ሰው አስታውሶ የሚሰጣቸው እንደዚህ የሚላቸው የለም። በቃ ዝም ብሎ እኔ ሁሌ የምለው ተፈናቃይ እኮ ከአንድ ቦታ ወደ ሌላ ተፈናቅሎ ሄዶ የሚመለስ አይነት እኮ አለ ተፈናቃይ። እነዚህ ሆምለስ ናቸው ነው የምለው እኔ። እነዚህ ቤት የሌላቸው ሀገር የሌላቸው ናቸው። ምን ባደረጉ ምን ወንጀል በሰሩ እንደዚህ አይነት ዋጋ እንደሚከፍሉ አላውቅም። በቃ እንደማንኛውም ሰው በሚኖርበት ቦታ ላይ በዛ በወለጋ ላይ ኖረው አፍርተው ሰርተው
ወልደው ከብደው የሚኖሩ ሰዎች ድንገት አትፈልጉም ከዚህ ተብለው ተባረሩ። ከዛ ሲባረሩ ወደ ወሎ ወደ ተለያየ አካባቢ አማራ ክልል ሄዱ። ከዛ በኋላ ኃላፊነት የሚወስድ አካል የለም። ማህበረሰቡ ከዛም ከዚህም እያለ ያበላቸዋል። አሁን ማህበረሰቡ ራሱ ችግር ላይ ነው ያለው። አሁን እኮ በፊት በየጊዜው እየተዋጣ ምናምን ይላካል። አሁን እኮ የሚያዋጣ የለም። ኢትዮጵያ ውስጥ ያለውም በጣም ብዙ ችግር ላይ ወደቀ። ውጭ ያለውም በቃ በብዙ ነገር ተወጣጠርና መጨረሻ ላይ እንደዚህ ጋር የሚያከብራቸው መንግስት የለም፣ የሚኖሩበት ቤት የለም፣ ኑሮ የላቸውም። ይሄ ባይዘ ወይ ያሳየን ቴክኒሻኑ ያሳየው ፎቶ የተሻለ ነው። ከዛ በላይ በጣም ነው የሚጎሳቆሉ። በጣም በላስቲክ ስር ዝናብ እየወረደባቸው እንትን ደረቅ መሬት ላይ አሸዋ ላይ ተኝተው ህፃናቱ አይኔ እያየ አደጉ። ለምሳሌ ትምህርት ቤት አለ እኮ ስቴጅ አለ እኮ ትናንሽ ልጆች አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል እነሱ ሁሉ እያለፋቸው ነው እዛው ውጭ ላይ ማለት ነው። ውጭ ላይ ጎዳና ላይ ምንም ቤት ሳይኖር አስብ። ሰው እኮ ቤት እንኳን ሊቀይር ሲል አይምሮ እኮ ይጨነቃል። አሁን ገና ይሄን ሁሉ ዕቃ ይዤ ደግሞ ሌላ ቤት አዲስ ሰፈር ለምጄ ቤት ሳይኖርስ አገር ሳይኖርስ በቃ ሰው ሳይኖርስ ኃላፊነት የሚሰማው ምንም አካል ሳይኖርስ አንተ ምን አይነት ኑሮ ነው የምትኖረው የሚለውን በደንብ ማህበረሰቡ እንዲያስተውልና እንዲያስባቸው ፈልጋለሁ። እኔ ምንም መንግስት በዚህ መንግስት ድረስ የሆነ ነገር ነው ይሄ መንግስት ኃላፊነት የለብኝም አያገባኝም ብሏል። ስለዚህ አሁንም አፒል ማረገው የምጠይቀው ማህበረሰቡ እንዲጎበኛቸው ነው እንጂ ሌላ ነገር የለም። ሁልጊዜ ማህበረሰቡ ነው የሚረዳቸው። አሁንም ቢሆን እያንዳንዱ ዜጋ በተለይ እነዚህ ህፃናትና አቅመ ደካሞች አልቅሰው ተርበው ተጎሳቁለው በዛች ምድር ላይ ሌላ መከራና ከርስ እንዳያመጡ ፈራለሁ። ምክንያቱም እንደዚህ አይነት በደል በምድሪቷ ላይ ምንም የማያቀጻ ልጅ ውጭ እየዋለ እያደረ ምናምን እንደዚህ ጋር ተባሮ እንዴት አይነት ዜጋ ነው የሚሆነው አድጎ የሚለውንም ስታስበው በጣም አስፈሪ እና የሚችሉ አቅም ያላቸው ሰዎች በጣም ሀብታም ሆነው ብራቸውን በየአቅጣጫው የሚረጩ ሰዎች እንደው ትንሽ ቀነስ አድርገው ደግሞ ለእንደዚህ አልተፈለጋችሁም ተብሎ ለተጣሉት ዜጎች ሁሉም የእግዚአብሔር ልጆች ፍጡራን ናቸውና እንደ ዜጋም እንደ በሃይማኖትም በዜግነትም በሰውነትም ታይቶ የሚችል ሁሉ እንዲያግዛቸው አደራላለሁ። ይሄው ነው። ያንቺን መልእክት ነው እኔ የምጋራው። ምንም የምጨምረው የምቀንሰውም ነገር የለም። መቴ ወደ መጨረሻው መሰናዷችን እናምራ። የመንግስት የደህንነት ሰዎች በቂሊንጦ ማረሚያ ቤት ግጭት እንዲቀሰቀስ እያደረጉ ነው የሚል አንድ የደረሰን መረጃ አለ። በፌደራል ማረሚያ ቤት ቂሊንጦ ከ3000 በላይ ተጠርጣሪዎች መኖራቸው የሚታወቅ ሲሆን ተጠርጣሪዎቹ የተለያየ የብሔር ስብጥር እንዳላቸው ይታወቃል። በቂሊንጦ ማረሚያ ቤት ያሉ እስረኞች በመካከላቸው በመከባበርና በመቻቻል እንዲሁም በመተጋገዝ አንድ ላይ እንደሚኖሩ የሚታወቅ ነው። ሆኖም ግን መንግስት የብሔር ግጭት በእስረኞች መካከል እንዲነሳ በተለይ በፖለቲካና በሕሊና እስረኛ ታሳሪዎች ላይ ያነጣጠረ ጥቃት እንዲፈጸም ተደጋጋሚ ሙከራ ተደርጓል። ይሁን እንጂ የመንግስት ተልዕኮ በመረዳትና በመገንዘብ ችግሩን ለመከላከልና ለማክሸፍ ተችሏል። ከቅርብ ጊዜ ወዲህ ግን በእስረኞች መካከል የብሔር ግጭት እንዲቀሰቀስ የመንግስት ተልዕኮ የተሰጣቸው የደህንነት ሰዎች አቶ ታምራት ግንቦቴ የተባሉና አቶ እስራኤል ወርቁ የተባሉ የደህንነት ባለሙያዎች በአማራ የፖለቲካ እስረኞችና በትግራይ ተወላጆች መካከል የብሔር ግጭትና ብጥብጥ እንዲነሳ እያሴሩና እየተዘጋጁ እንደሆነ ከውስጥ የደረሰን ከቃሊቲ ማረሚያ ቤት ምንጮች መረጃ አለን እና በዚህ ጉዳይ ላይ ነው ትንሽ ቆይታ የምናደርገው። መቴ ይህ እንግዲህ አደገኛ የሆነ ሴራ ነው። በእርግጥ ይህ እንዲህ ነገር የተለመደ ነው በእስር ቤት ውስጥ ልክ እንደዚህ የሕሊናና የፖለቲካ እስረኞች አስቀድሞም እንደዛም መታሰርም አልነበረባቸውም። የግፍ እስረኞች ናቸው። በግፍ እስር ልክ እንዲስታሳልፊ በዛ ላይ ደግሞ እስርሽ እንዲከብድና የበለጠ ደግሞ ተጨማሪ ቅጣት እንድትቀጭ ያገዛዙ ስርዓት ሲል ድሩዬና ማጀራት መቼ ይልክና እንድትደበደቢ ትንኮሳ እንዲፈጸምብሽ ያደርጋል። ያንን ነገር ደግሞ ያው ካለን የእስር ልምድ ነው የምናካፍለው። ይሄንን ነገር ደግሞ በአንድም ይሁን በሌላ መንገድ ራስሽን ስትጠብቂ ስትከላከይ ብዙ ጊዜ ልክ እንደዚህ ጉዳት እንዲያደርሱ ድሩዮች ሌሎች ሰዎችን በነፍስ በተለያየ መልኩ የሚገቡ ታሳሪዎችን ቀላቅሎ ያስገባል። ሆኖም ግን እነዛ የሚመጡት ከተገመተውና ከተጠበቀው ውጭ ሆነና ከፖለቲካና ከሕሊና እስረኞች ጋር ፍጹም የሆነ ሰላማዊ ግንኙነትና ወንድማማችነትን ነው የሚፈጥሩት። በዚህ ምክንያት አገዛዙ ስርዓት አሳሪው አካል ይበሳጭና ሌላ ደግሞ ዘዴ ይፈልጋል ልክ እንደዚህ አይነት የብሔር ግጭት እንዲፈታ
እና ይሄ የተለመደ አሰራር ነው። አሁን ላይ ግን ይሄ ዱርዬ ልኮ በነብስ በተለያየ ምክንያት እና የእድሜ ልክ እስረኞችን እየላኩ እንደዚህ አይነት ትንኮሳ መፈጸም የተለመደ ቢሆንም አልፎ አልፎ ደግሞ እንደዚህ በመካከል የብሔር ግጭት እንዲፈጠር የማድረግና እስረኛው እርስ በርስ እንዲመታታ እዛ ውስጥ ጥቃት አንዱ በአንዱ ላይ እንዲያደርስ እሱን ተከትሎ ደግሞ ሌላ ውዥንብር በሌላና በፖለቲከኛ እስረኞች መካከል እንዲፈጠር ማድረግ መንግስታዊ ደባ ነው። ተልዕኮ ተሰጥቷቸው ነው። እንግዲህ ተልዕኮ የሚሰጣቸው ሰዎች ቅድም ያው በስም ገልጸናቸዋል። ገብተው ይሄ ቃሊቲ ማረሚያ ቤትን ለማመስ በተለይ የትግራይ ተወላጆችና የአማራ ተወላጆችን እርስ በርስ ብሔር ተኮር በሆነ መልኩ ግጭት እንዲፈጠር መንግስታዊ ተልዕኮ የተሰጣቸው የደህንነት ሰዎች ገብተው ማረሚያ ቤት ማዋከብ በቂሊንጦ እዚህ ደረጃ ላይ ተደርሷልና ይህ መረጃ ደርሶናል። በዚህ ጉዳይ ላይ ምን አስተያየት አለሽ? አንተ ያልከው በጣም ትክክል ነው። ስለምታውቀው በደንብ የእስር ጉዳዮችን በየቀኑ ስለምትከታተል የተለመደ አሰራር ነው ብለሃል። የተለመደ አሰራር መሆኑን በደንብ ማህበረሰቡ እንዲረዳ እዛ ያለው ከ3000 በላይ እንግዲህ ታሳሪዎች አሉ፣ እስረኞች አሉ በቂሊንጦ ውስጥ። ይህንን በደንብ መረዳትና እዛ ባሉበት ጊዜ እንኳን እንግዲህ በውጭ በሴራም በምንም በወንጀልም በሴራም በማንነትም በፖለቲካም በብዙ ነገር የገቡ አሉ። እንግዲህ ከዚህ በኋላ እስኪወጡ ድረስ የሚወጡ ከሆነ እስኪወጡ ድረስ ቤታቸው እስር ቤት ነው። ስለዚህ ያንን ያላቸውን ቦታ ደግሞ ሰላም ደግሞ እዛ ውስጥ ሆነው ደግሞ በቅጣት ላይ ሆነው ደግሞ ሰላምን እንዳያጡ መጠንቀቅ አለባቸው። ለማንም ፖለቲከኛ ሲሉ እርስ በርስ እዛ እየተባሉ ያም ኑሮ ሆኖ ማለት ነው ያም ኑሮ ሆኖ እንደገና እዛው እርስ በርስ እየተባሉ በራሳቸው ላይ መከራ እንዳያመጡ በጣም መጠንቀቅ መቻል አለባቸው። በራሳቸው ላይ እየተሸረበ ያለውን ነገር በደንብ ሊረዱት ይገባል። በዋናነት ራሳቸው ብቻ ናቸው ይሄንን ነገር መፍታት የሚችሉት። እዛ ያሉት ሰዎች ራሳቸው በደንብ ተደራጅተው እርስ በርስ ተነጋግረው ያልገባቸው ሰዎች ካሉ እነሱን እያሳመኑ እንደዚሁ ደግሞ ለዚሁ ተግባር ብቻ ሊያጣሉና እርስ በርስ ሊያባሉ የገቡ በጣም ኃይለኛ ወንጀለኞችና ጽንፈኞች ካሉ ሌላው ማህበረሰብ ተደራጅቶ ከነሱ አገነስት በነሱ ተጻራሪ ሆኖ እነዛን ሰዎች ክፉ ነገር እንዳያደርጉ የማክሸፍ ስራውን መስራት አለበት። ያው መንግስት ሴረኛ ነው እንደምታውቀው። ያንን ሴራ በሁሉም አቅጣጫ ውስጥ ይዞት ሊሄድ ይችላል። ሰዎቹ እዛ የታሰሩት ተምረው ወይ ታርመው ከመውጣታቸውም በላይ እንዳይወጡ የሚፈልጉ ተጎሳቅለው በሕክምና እዛው እንዲቀሩ የሚፈልጉ አሉ። ታውቃለህ፣ ትላልቅ ሰዎች በየእስር ቤቱ እነ ጋዜጠኛ ታዲዮስ ታንቱን የመሳሰሉት ሁሉ በካቴተር ትድያሉ። እነሱ እንኳን ወጥተው እዛው ሞተውላቸው እንዲቀሩ ብዙ ጥረት ይደረጋል። እነ ክርስቲያን ታደለ እና ዮሐንስ ወያለውን ታመው ሆስፒታል ከገቡ በኋላ ሰርጀሪ ተደርጎ ቀዶ ጥገና ተደርጎ ወዲያውኑ እንዲመለሱ የተደረገ ቁስላቸው እየመረቀዘ ችግር ውስጥ እስኪገቡ ድረስ ብዙ ወንጀል ነው የሚሰራው በእስር ቤት ውስጥ። ስለዚህ ቢያንስ እዛ እስር ቤት ውስጥ ያለው ማህበረሰብ እርስ በርስ ተደራጅቶ ራሱን ጠብቆ ያቺ ጊዜ እስክታልፍ ድረስ የራሱን አካባቢ ሰላማዊ ማድረግ አለበት። ሌላው የሰብአዊ መብት ተቋማት የሚመለከት የሃይማኖት ተቋማት እየሄዱ እስረኛን መመልከት መጠየቅ፣ እዛ ውስጥ ያለውን መከራም ደግሞ መከታተልና በዚህ ክፉ ቀን ነገን አስቦ በደንብ ሰው ሆኖ መገኘት ኃላፊነት አለባቸው ብዬ ነው የማስበው። እና ይህ ፕሮግራም የሚከታተሉ ወይም የማይከታተሉ ከሆነም ላኩላቸው። በተለይ ሃይማኖት አባቶች እስረኛ መጠየቅ አለባቸው። እስረኛ ሄደው ሲጠይቁ ማን ምን በደል ደርሶበታል የሚለውን ማናገር አለባቸው። ካናገሩ በኋላ በደል ደግሞ ከታሰረ በኋላ የሁሉ ነገር እዛ ከተዘጋበት ከታፈነ በኋላ ደግሞ እዛ ውስጥ ደግሞ ተሄዶ የሚደበደብና የሚነካ ከሆነ ይህንን አጣርተው መከራከር መቻል አለባቸው። ከዚህ ጋራ ሌላው የሰብአዊ መብት ተሟጋቾች ያው ሁልጊዜም ተቋማቶቹ እየተመቱ ጠፉ ተደርጓል እንደምታውቀው። ስለዚህ እሱ ችግር ነው። ሌላም ደግሞ ኢንተርናሽናል ተቋማት እነዚህ መረጃዎች ወጥተው ለኢንተርናሽናል ሂውመን ራይት የሚመለከታቸው የሰብአዊ መብት ተቋማት ለውጭም ለዓለም አቀፉ እንዲደርስ መደረግ አለበት። ስለዚህ በዋናነት እየተሄደ መጠየቅ አለባቸው። ሄዳችሁ ስትጠይቁ ነው ችግሮቻቸውን መከራቸውን የምትሰሙት። ስትሰሙ ነው ከዛ በኋላ ደግሞ መንግስትም ደንገጥ የሚለው ስትቆሙላቸው እና ይህንን አደራ ለማለት ነው። አብዛኞቹ በተለይ የህሊና እስረኞች ለሌላው ለሀገር ብለው ሀገር እንደዚህ መተዳደር የለበትም፣ ሰው እየተራበ ነው፣ ሰው እየተጎሳቆለ ነው፣ መንግስት ይሄን ማድረጉ ስህተት ነው ብለው ለህዝብ በተናገሩት ነገር ዋጋ እየከፈሉ ከዛ በኋላ እዛ ውስጥ ስለሚሆንባቸው ነገር ደግሞ ሌላው ምንም ሄዶ እንኳን የማይጠይቃቸው ከሆነ በጣም መጥፎ ነው፣ በጣም መጥፎ ነው። ምክንያቱም ነገ የሚባል ሀገር አለ ነው የሚለው ነገር ያስፈራል። ሰው ለሰው መቆም አለበት። ሀገራችን አንድ ነች።
እቹን አንድ ሀገራችንን ተደጋግፈን በጎን ነገር በጋራ ተስማምተን ካላረግ ነው በስተቀር ለአንድ ቀንና ለሁለት ቀን ጥቅም ብለን አሳልፈን ለመስዋዕትነትም አሳልፈን የምንሰጣቸው ዜጎቻችን በሀገራችን ውስጥ ሌላ የበለጠ ማዕት ነው የሚያመጡብንና ይሄ ጥንቃቄ መደረግ አለበት ብዬ በዚሁ ነው የምፈጽመው። ይነቃቸው እኔም አንቺ ባልሽው ነው የምፈጽመው። በተለይ ወደ መጨረሻ አካባቢ ያስተላለፍሽ መልእክት ከፖለቲካና ከህሊና እስረኞች ጋር በተገናኘ ያሉበት ቦታ ሄዶ በመጠየቅ እንዲሁም የመብት ተሟጋችና ተቆርቋሪ የሆኑት ደግሞ ስለነሱ ደግሞ ሁሌም ድምጽ በመሆን የሃይማኖት ተቋማት እንዲሁም ሌሎችም ደግሞ ይመለከታናል ያገባናል ለሚሉት ልክ እንደናረጋ ከበደን ሄደው የሰላም ለማምጣት ብለው ካለ ግብሩ ሽልማት እንደሰጡት ሁሉ ደግሞ አለ ግብራቸው ደግሞ በግፍ የሚገኙ በአገዛዙ ምክንያት በመቃወማቸው ምክንያት በፖለቲካ አመለካከታቸው ምክንያት ብቻ በእስር ቤት የሚገኙትን ደግሞ ሄዶ በመጎብኘት አንድም ሃይማኖታዊ ተልእኮም ጭምር ነው ማጽናናት መቻል አለባቸው። በእስልምና ምን በለው በክርስትና በኦርቶዶክስ ምን በለው በፕሮቴስታንትም በሌላው ምን በለው ተልእኮ ይሄ የአንድ ሃይማኖት አባት ስራውም ኃላፊነቱን ጭምር ስለሆነ መንፈሳዊ አባት እንደሆኑ መጠን በማጽናናት አይዞ በማለት በማበርታት በጸሎት እንዲበረታ የማድረግ ኃላፊነታቸውን ቢወጡ ከፍ ሲል ደግሞ ያሰራቸው አካል ደግሞ በስራቸው ተገቢ አለመሆኑን እንዲም ደግሞ አግባብ ባለው መልኩና በተገቢው መንገድ ይሄ ነገር መፍትሄ እንዲበጅለትም የመጠየቅ ሚናቸውን እንዲወጡ በዚህ አጋጣሚ እጠይቃለሁ። ጋዜጠኛ መታሰቢያ ቀጸላ ሁሌም እንደምለው በነጋሪ ቲቪ ቀርበሽ በመናዘጋጀው መሰናዶች ላይ እንዲህ ለምትሰጫቸው ትንታኔዎችና ሐሳቦች እግዚአብሔር ያክብርልኝ እጅግ በጣም አድርጌ አመሰግናለሁ። የሰብአዊ መብት ተሟጋችና ጋዜጠኛ ይነቃቸው እኔም ስለጋበዝከኝ እና ስለቀረቡ በመድረክ እጅግ በጣም አመሰግናለሁ። መልካም አድማጭ ተመልካቾቻችን የኤታማዦር እብሪትና ሰራዊቱ በተሰኘ ርዕሰ ጉዳይ ያዘጋጀነው መሰናዶ ይመስላል። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም ቆዩ።